አላውቅም። እንደዚህ ነው የማውቀው ወደ ቲክታክ ስመጣ እና አንዳንድ ቪዲዮዎችን ምናምን ዩቲዩብ ላይ አይቻለሁ። አልነገርኩትም ግን እና የተሻለ ነገር ሳትፈሪ ማለት ነው። ማንም ያስፈራሽ ነገር የለም። ለማወቅ አትፍሪ እህቴ። ማንም ያስፈራ ነገር የለም። ይሄ ነጠላ ለብሶ ተጀብኖ የሆነ ቦታ ተቀምጦ ምናምን ሊያስደነግጥሽ የሚችል አይነት ነገር ጥያቄ ይጠይቀኛል። እንዴት ሰለምሽ ይለኛል የሚለውን ነገር ምላሽ ያሰጠኛል ብለሽ የምትደነግጪ ከሆነ ለምን ሰለምሽ ካሉሽ አምላክ አንድ እንደሆነ ገብቶኝ ይባያቸው። ሊነቀነቁ ወደፊትሽ ሊመጡ ድንበር ሊያርፉ አይችሉም። አምላክ አንድ ነው። ከየት አምጥታችሁ ነው ከአንድ በላይ ያላችሁት ብላችሁ ቤሪያ ወይ እስቲ አዲስ ቤሪያን በትልቁ አርጊውና እሱን ሻዳ ሲዘን ወደሷ እንሄዳለን። ያያ ወይድ አንተ ጋር ሊያጋፍጠኝ ያንተ ቴሌግራም ስም ይለኛል። ጃ ቆበን ውሰድልና እንዴ እና አሁን ታውን ሻዳ ያዝና ራሱ ምን ዳርዳር ትላለክ እንዴ? ልጅቷን አስጨነካት እኮ አንተ ሳትይዝ እሷን። እንዴት ነው ኡስታዝ ምን ይመስሉታል? ያዛ መጀመሪያ እሱ ራሱ አይኔማ የምጠይቀው የነበረው ስም የፈጣሪ ስም ማን ነው በሚለው ላይ ትንሽ ብንነጋገር ጥሩ ይመስለኛል። አንዳንድ ነገሮችን ማጥራት ያለበት ጉዳይ አለ ራሱ ማለት ነው እና እሱ ነገሮች ላይ ብናወራ ደስ ይለኛል። አዲስ ዓለም ከፈቀደችልን ጀማውም ከፈቀደ ትንሽ ከቤሪያ ጋር ትንሽ ደቂቃ፣ ምክንያቱም እንትና ምህረት ምንም እየጠየቀች አይደለምና ጊዜያችንን በአግባብና በስርዓት ብንጠቀምበት ጥሩ ነው የሚል አቋም ነው ያለኝ። ምን ይመስላችኋል? ጥሩ ሀሳብ ነው። ብታወሩ ደስ ይለናል። እኛም እንድንማር ግን 2 ደቂቃ ብትሰጡኝ ከምህረት ጋር ካላስቸገርኩኝ ኡስታዝ፣ አብሶ አንተን ካላስቸገርኩ 2 ደቂቃ። እሺ፣ በነገራችን ላይ አዲስ ዓለም ቤት እኮ አድሚን ነበርኩኝና አድሚንነቴን አንስተዋለችና ምን አድርጌ እንደሆነ አላውቅም፣ ምን አጥፍቼ እንደሆነ አላውቅም። እንግዲህ እንትን ብላለች። አይ ላሰፋ ስል እምቢ አለኝና እሺ ብዬ ላሰፋ ስል እምቢ አለኝ። ለካስ አድሚን አለመሆኔን ያወቁት ያኔ ነው። ለማንኛውም አስፊው ጃን አይ እዛው ሁኑ ኡስታዝ፣ እዛው ይሁኑ። ታስፋህና ከዛ በኋላ አረንም ችግር የለውም። ታስፋ እርሶ በትንሹ ሲሆኑ ቃስ ብሎ ሊወጡ ቲክቶኮትን ዘግተክ የት እንደደረስክም አልታወቀም እና የሆነ እንትን ኦፍ ያሳያል። ከአድሚኖች ውስጥ የትኛው ማን እንደሆነ ያሳየም ስምና ከተነሱት በዛው ተነስታ። አብሽሪ ለባሉ ድምቀት ነው። ለኔም ሀቅ ነው። እሺ ምህረት አለሽ? አትጨናነቂ፣ ጠይቂኝ። እሺ ሸክሙን ንብሽ አይደለ? አረ ችግር የለም። በቃ ጠይቂኝና ቶሎ መለስ አድርጌልሽ ወደ እነሱ ፕሮግራም እንገባ። እኔ ከክርስትና የለመዱትን ሃይማኖት ትቶ ሲሄድ እንዴት ለማድከው የእስልምናን ህይወት ለማለት ነው። ሌላ አይደለም ጥያቄ። እንትን ነው አክቹሊ አንዳንዴ የለመድሽው ነገር ሁሉ እውነት አይሆንም እና ያው ያወቅሽው ነገር ነው እውነት የሚሆነው ወይ ውሸት የሚሆነው ማለት ነው። እና ያው ክርስትና ለምደሹ ነው ክርስትና ላይ ልቆይ የምችው አውቀሽ ግን ልትቆያችን በታምር ክርስትና ራሱ ጠልዞ ነው የሚያስወጣሽ ማለት ነውና ብዙ ክሊር ያልሆኑ ነገሮች አሉ። በክርስትና ሃይማኖት ሜጀር የሚባሉ ነገሮች ሳይጠቀሱ ቀርተው በመጽሐፍ ቅዱስ በጣም ማይነር የሆኑ በቃ ቢጠቀሱም ባይጠቀሱም ምንም መሰረት የሌላቸው ነገሮች ተጠቅሶ ነው ያለ። ለምሳሌ ስላሴ የክርስቶስ አምላክነት፣ ኢየሱስ ክርስቶስ ለኃጢአት ብሎ መሰቀሉ፣ መስዋዕት መሆኑ ምናምን እነዚህ ነገሮች የክርስትና መሰረት የሆኑ ነገሮች ሆኖ ሳሉ ግልጽ በሆነ ክሊር በሆነ መንገድ አልተጠቀሱ። ያው እኛም መከራችንን በልተናል እነዚህ ነገሮችን ለማግኘት ማለት ነው። እና ወደ እስልምና የክርስትናን ህይወት ትቶ ወደ እስልምና መጥቶ የእስልምናን ህይወት ከመልመድ ይልቅ ከክርስትና ራሱ መውጣቱ ትልቁ ጭንቅ ነው። ትልቁ ስቃይ ነው። በጣም ትልቁ ማለት ነው። የመጨረሻ ትልቅ ስቃይ ነው። እኔ አብሶ ምን ያህል እንደተሰቃየው ልነግርሽ አልችልም። ገዳም ለገዳም አስተማሪ ለአስተማሪ ሳሳደድ እየተሰደብኩ እየተቦለኩ ማለት ነው። አይ ንቃ ይሄ ውሸት ነው እያልኩት ለራሴ ማለት ነው። ግን ያው በቃ ውሸት ከሆነ ውሸት ነው። እውነት ደግሞ ብትመርሽም ትውጫታለሽ፣ ግን ታደንሻለች። ያው እንትን አንዳንድ ጊዜ ልትታከሚ ስትይ እንትን ትያለሽ፣ ትንሽ ፔን አለው። ግን ያንን ነገር ከታገሽው
አትራፊ ስለምትሆኝ እንደዛ ነው የሚሆነው ማለት ነው። እንደገና ደግሞ ሃይማኖትን ስመትሰርቺ ዶግማቲክ በሆኑ ነገሮች እንትን ለማለት ሞክሪ። ብዙን ጊዜ ሰው እስልምና መቀበል የሚያቅተው በነብዩ መሐመድ ይቅርታ ጃቢር አስመለጥከኝ አይደለ? አረ ይመጣል። ተመካከራችሁን ያስመለጣችሁኝ። ቀጥል። እሺ አይ ቤሪያማ ይመጣል እርግጠኛ ነኝ። አይድ ቀሼር ላርግለት። ኢንሻአላህ ሼር አድርጌለታለሁ ይመለሳል። ቤሪያ ካለ ከታች ግባ ተወያዩ። ብሄድ ከኔ በላይ የሚደብረው ኖ ጃቢሬ ስቀልድ እኮ ነው፣ ለጨዋታ ነው ያክል። ቀጥል፣ ዝም ብለህ ቀጥል። ሌላ ቀንም እናገኘዋለን። ቤሪያ እኛው ጋር ነው ያለው፣ ችግር የለውም። ቀጥል። እሺ ኡስታዝ እና ይሄ አብዛኛውን ጊዜ እንትን ሰዎች ከእስልምና የሚወጡት ወይ ደግሞ እስልምናን የማይቀበሉት የእስልምና ዶግማቲክ ባልሆኑ ነገሮች ነው። እና እስልምና መሰረቱን ያደረገው አንድን አምላክ በመገዛት ውስጥ ነው። እኛ አንድ አምላክን እንገዛለን፣ በቀን 5 እንሰግድለታለን። እሱ ላይ ነው የምንመካው። እኛ ሌላ ምንም የምንመካበት ነገር የለም። ሌላ ምንም በቃ ይሄ ነው እስልምና ማለት። ወደ እስልምና ልባችን የሸፈተው አንድ አምላክን ለመገዛት ነው፣ እሱን ለማምለክ ነው። መካከለኛ የለም። እንዲህ በመንፈስ የሚገለጥልሽ አሪፍ እኮ ነው ሲሳይ ነው ምናምን የምትባየውም ነገር የለም። ግልጽና ክሊር የሆነ ነገር ነው ያለውና ለሱ ነው በቃ እንትን ያለው እየሰለም ነውና እኔ እንደምታውቂው 4 ሚስት ለማግባት አልሰለምኩም። እሱ አይደለም የሚያሰልመን ትልቅ ሌላ ነገር አለ፣ በጣም ትልቅ ማለት ነው። እሱ ደግሞ ምንድነው? ሰማይን ምድርን የፈጠረ የዓለማቱን ጌታ እሱን ለመገዛት ነው። እና አንድ ሀቅ አምጪ፣ አንድ ከዚህ የሚበልጥ ሀቅ ማለት ነው። ከዚህ የሚበልጥ ሀቅ አንድ አምጪ፣ አንድ አምላክን በሀቅ በእውነት ማምለክ፣ እሱን መገዛት፣ እሱን መታዘዝ፣ የእሱ አገልጋይ መሆን። ከዚህ የሚበልጥ ሀቅ አምጪ። ምድር ሂጂ፣ ሰማይ ሂጂ፣ የትም ሂጂ፣ አንድን አምላክ ከመገዛት በላይ የሚመጣ ሀቅ የለም ምንም ማለት ነው። ገባሻ? እና በሀቅ በዚህ እንበልጣለን፣ እኛ በዚህ እንሻላለን። በዚህ ደግሞ በጣም ፕራውድ ነን ማለት ነውና ሁሉንም ነገር ትተን እየተጎዳን ደስተኛ የምንሆነው አምላክን ስለያዝን ነው። በቃ ይሄ ነው እስልምና ማለት፣ ሌላ ምንም ነገር የለም። ከዛ ደግሞ ከዚህ ሲወርድ ደግሞ ይህንን አምላክ እንድንረዳ በዘመናት ውስጥ አቆይተው ለኛ ያስረከቡን ደግሞ ነቢያቶች አሉ፣ ይህንን ሀቅ ማለት ነው። እና ነብዩ መሐመድ ይህንን ሀቅ ዋጋ ከፍሎ ነው። ልክ እንደኔና እንዳንቺ እንደፈለጉ እየኖሩ አልነበር። ገባሽ አይደለም? ይህንን ሀቅ ለኛ ለማስተላለፍ ለኛ ለማወራስ ዋጋ ከፍሏል። ተሰድበዋል፣ ተመተዋል። ሰዎች የሚወዷቸው ቤተሰቦቻቸው ተገሎባቸዋል። እዚህ ዘመን ላይ እንኳን ሞቶሳቸው ስቲል ነው ይላገጥባቸዋል። እንዴ ምን ነው በቀረብኝ ረኔ ጦሴን ማለትም ይችላሉ እኮ አይሸደለ። ይሄ ሁላ ነገር ግን እንትን ያላቸው ይህንን ሀቅ በቃ ይችን ሀቅ ለኛ ለማስተላለፍ ነው እንጂ የተለየ ነገር አግኝቶ አይደለም። ከዛ ሶስተኛው ነገር ደግሞ እኛና እኔ ከናንተ ጋር አንቺ ከሰዎች ጋር ባለሽ መስተጋብር ያለው ህግጋት ነው። ገባሽ አይደለ? ያንን ህግጋት ስታዩ ደግሞ እስልምና በጣም ሰፊ የሆነ ነው። አዲስ የሚዩት አድርጊሽ የሚዩት አላደረግሽም እና ሰፊ የሆነ ነገር ነው ያለው። ግን የመጀመሪያውን ነገር አስቀድሚ በይ። አላህ እርሱ አንድ ነው፣ ከእርሱ በቀር ሌላ አምላክ የለም። እርሱ አይወልድም አይዋለድም። አንድ የተባለው እሱን የሚመስል ሌላ ስለሌለ ነው። በቃ አላህ አንድ ነው ሲባል ተቆጥሮ አይደለም። እሱን የሚመስል ሌላ የለም። በቃ ቢጤ የለውም። እሱን የሚመስል አላህ እኮ ይህን ይመስላል፣ አላህ እኮ እንዲህ ይሆናል የሚባል ነገር የለም። አላህ እሱ ብቸኛ ነው። እና እሱ እንትን የለውም የሚመጀንበት እርዳታ የሚጠይቀው የለም። ሁላችንም የሱን እርዳታ እንጠይቃለን ማለት ነው። በቃ ይሄ ነው የመጀመሪያው ትልቁ ሀቅ ማለት ነው። ይሄ ነው የእስልምና ትልቁ ፒላር ማለት ነው። እና ይህንን ለማሰብ ሞክሪ፣ ለመረዳት ሞክሪ። በቃ ይሄን ለማለት ነው። የምትዩ ነገር ካለ ልቀበልሽ እንደ ሐሳብ፣ ከሌለ ግን ኡስታዝ ይቀጥላሉ። ምህረት የምትዩ ነገር አለ? ጃቢር አመሰግናለሁ። እኔ የምለው ነገር የለኝም። ያው እኔ አላህ አንድ እንደሆነ አውቃለሁ። አላህ አይወልድም አይወለድም፣ ለሱ ቢጤም የለው አውቃለሁ። እኔ አስተምሮቱ ሳይሆን የጠየቅኩ አላህ አንድ እንደሆነ አውቃለሁ። የነብዩ መሐመድም ያለ መልእክተኛ እና ባሪያ እንደሆነ አውቃለሁ።
ታምኛለሽ? ይሄንን ማወቁ ጥሩ ነው፣ ግን ታምኛለሽ ወይ? አምናለሁ እኮ ታዲያ የምታምኝ ከሆነ ታዲያ ለመስለም ምንድን ነው ያዘሽ? ያው ካልተፈቀደልህ አይሆንም። ማለት ማን ነው የሚፈቅደው? ማን ነው የማይፈቅደው? አላህ ነው ማለት አላህ እሱ በፈቀደ ቀን ነው። ሻዳ በአላህ እጅ ነው አይደል? ያ በአላህ እጅ ነው እንደሚባለው ያው አላህ አምላክ እንደሆነ አምናለሁ። አሁንም ድረስ እኔ ቢያምን ምን ግን አላህ ነው ደግሞ ለመቀበል ያው ይቅርታ ጃቢርዬ። አዎ ግን አላህ እኮ ምርጫውን ለኛ ሰጥቶናል። አሁን ፈቅዶ ማለት ነው። የአላህ ፐርሚሽን በሁለት ይከፈላል ፈቃድ። አንደኛ ያንቺ ምርጫ የሌለበት ፈቃድ አለ። ለምሳሌ ወንድ መሆን ሴት መሆን ኢራዳ የሚባለው ወይም ደግሞ ፈቃድ የሚባለው አላህ ጋር አንደኛው እንትን ነው። ከዊኒ የሚባል ነገር አለ። ማለትም በቃ እሱ ይሁን ያለው ነገር ይሆናል። አንቺ መቀየር ማትችው ነገር አለ። ወንድ መሆን ሴት መሆን፣ አጭር ረጅም፣ ልደት ሞት ምናምን የመሳሰሉት ማስነጠስ፣ ማዛጋት፣ ብለድ ሰርኩሌሽን ሰውነታችን ውስጥ ያለው ምናምን እሱ ነገሮች አሁን እኛ ፈልገን የምናደርጋቸው አይደለም። ኮዛል ዲተርሚኒዝም ናቸው። ነገር ግን ኢራዳ ሸርዒ የሚባለው ደግሞ እሱ የፈቀደው በሸሪዓው ላይ ምርጫውን ላንቺ ሰጥቶሽ አንቺ እንድታማርጭ ያደረገው ነገር አለ። እንግዲህ ማለት ነው የጀነትንም ጀሃነምንም ይሄ ነገር ሀቅ ነው፣ ይሄ ነገር ባጢል ነው የሚለው ነገር፣ ይሄ ነገር እውነት ነው ውሸት ነው የሚለውን አንቺ እንድታማርጭ ነው የፈቀደው። እሱ በፈቀደ መልኩ የምትዩ ምኑን ነው ማለት አንቺ እንድትሰልሚ ፈቅዶ ሌላው እንዳይሰልም የሚከለክልበት ነገር ያለ ይመስልሻል? እንደዛ ፍትህ ነው ይሄ ታስቢያለሽ? እንደዛ ታስቢያለሽ? ምህረት አዎ እንደዛ አይደለም። ለዛ ነው ትምህርታችን እንደዛ አይደለም። አላህ ከፈቀደና ከከለከለ የሚባለው ነገር ላንቺ ፈቅዶ ለሌላው የሚከለክልበት ላንቺ ከልክሎ ደግሞ ለኛ የሚፈቅድበት ነገር ሳይሆን አላህ ጥሪ አቅርቧል፣ መልእክተኛ ልኳል። መቀበል ያለ መቀበል ማስተባበል፣ እምቢ ማለት እሺ ማለት፣ መታዘዝ ማመጽ፣ ማመን መክዳት የሚባለው ነገር በሰው ልጆች ምርጫቸው ድርሻ እንዲኖራቸው ፈቅዷል። ያንን ምርጫውን መጠቀም ያንቺ ፋንታ ነው። አላህ ከፈቀደ የሚባለው ነገር ፈቅዷል። አጠቃላይ ያላህ ፈቃድ ውስጥ ፐርሚሽን ውስጥ ነው ያለው። በዓለም ላይ የሚከናወኑት ኸይርም ሆነ ሸር አላህ ፈቅዶ ነው የሚከናወኑት። እንደዛ ብለን ነው የምናምነው። እንደዛማ ካልሆነ ፍሪ ዊል የሚባለው ነገር ሚናው ምንድን ነው? ነፃ ፈቃድ የሚባለው መሽያ የሚባለው ነገር ምርጫው ምኑ ላይ ነው? ሰው ነፃ ከእንስሳ በተለየ መልኩ ራይትና ሮንጉን መልካምና ክፉን የማማረጥ ምርጫ አለው የሚባለው ለምንድን ነው ታዲያ? እንደዛ ካልሆነ እስቲ ይሄን ነገር ቆም ብለሽ አስቢበት። እሺ ጃቢርዬ ቀጥል። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። መሲ እንዴት ነሽ? ማለት ለልጅቱ ትንሽ ሀሳብ ለማለት ፈልጌ ነው። ምናልባት ቅር ካላላችሁ ማለት ነው። እንዳይበዛባት መስይ ለአይበዛባት ትንሽ ነው የምናገረው። ምናልባት አላህ ሲፈቅድ ነው ያለችው። ብዙ ጊዜ እንደሚታወቀው ሶሻል ሚዲያ ላይ በእስልምና ላይ ሰፊ ጥላቻ ሲነዛ ስለነበረ እውነቱን እንኳን እያወቀው ውስጥ ላይ ነፍስ እያለች እንዴት ሰልማለሁ፣ እንዴት ይሄንን ነብይ ይቀበላለሁ፣ እንዴት ይሄንን የሙስሊሞችን አምላክ እንትን እላለሁ የሚል ውስጣቸው ላይ የሚጎተጉት ነገር አለ። ኦኬ። እና ቀስ በቀስ ከራሷ ጋር ትነጋገር። እንደውም ራሷ ወስና ስትመጣ ነው ከህይወቷ የሆነ ነገር ጥፍት ወይ ሙጥት እንዲልላት ብቻዋን ስትነጋገር ነው። ኦኬ። በተደጋጋሚ ሰው ጋር የምታወራ ከሆነ ከራሷ ጋር የምትነጋገርበት ጊዜ የለምና አንተ እንዳልከው ወሬ ባናበዛባት ራሷ ጋር እንድትነጋገር ነፍስየዋ እስልምናን ለመቀበል የከለከለችባትን ነጥብ ትፈልግ እሷው ራሷ። ተግባብተናል እንጂ እንዲህ ነው እንዴት እንዲትሆኛልሽ ካልናት ጥሩ አይደለም። እኔ አሁን በህይወቴ እኔ ንጽጽር ላይ ስሰራ ራሴ ጋር ተነጋግሬ ነው የንጽጽሩ ነገር የገባኝ እንጂ ሰው ስለጎተጎተኝ ይሄን አንብብ ይሄን አድርጊ ስላለኝ አይደለም። ቆይ ለምንድን ነው እኔ የማነጻጽረው የሚል ራሴ ጠይቄ ነው። በነገራችን ላይ እንደውም አንድ ጊዜ አስተውሳለሁ ብዙ ጊዜ ፌስቡክ ላይ ይጻፍኩኝ ፌስቡክ ሲዘጋ ወደ 6 ወር አካባቢ ከፌስቡክም ከምንም ምራቅኩኝ። ቆይ እስከ ዛሬ ግን ፌስቡክ ላይ ስጽፍ የነበረው ምን እንዲያደረኩ ነው? የምሰራው ነገር
ገብቶኛል። ይሄን ማድረጉ ምን ማለት ነው ብዬ ከራስ ጋር ጠየቁኝ። ስለዚህ እኔ ምህረትዬ ሙስሊም እንዳልሆን ያደረገኝ ምንድነው? ለምንድነው ይሄ ትክክል ነው ካልኩኝ እንዳልቀበል ያደረገኝ ምንድነው የሚለውን ከራስሽ ጋር ጥያቄና መልስ ጠያቂ ራስሽ ነው የሚመልስልሽ። በነገራችን ላይ ንጹህ ህሊና ካለሽ ጥያቄም ይጠይቃል ራሱ ይመልሳል። መላሽና ጥያቄ ነው የምትሆኑት። ይሄን ይመስላል። ቴንኪው። ቀጥሉ። በቃ ለራሷ ጊዜ ትስጥ። አዲስ ነገር ካለ ትቀመጥና ተስማ። በቃ የምትወስነው ነገር ካለ ወይ የምትጠይቀው ጥያቄ ካለ ጠይቅ። ኡስታዝ ከቤሪያ ጋር ቀጥሉ እንስማ። ምህረት ልታወሪኝ ከፈለግሽም በውስጥ ልታወሪኝ ትችያለሽ። እሺ ያልጨረሰችው ነገር ካለ ጋር ትጨርስ። እኛ ያው ሀሳብ ነው የሰጠናት፣ ሪሳላውን ነው ያደረስነው። ስለዚህ የሚበጀውን ከሚፋጀው ከለየ ሰው ጋር ጊዜ ማቃጠል የለብንም። እሷ ካላ ጋር መጨረስ አለባት ራሱ ማለት ነው። ሁጃ ቆሞባታል። ከዚህ በኋላ ሪሳላው ደርሷታል፣ መልእክቱ ደርሷታል። እንግዲህ በእሷና በጌታዋ መካከል ያላለቀ ነገር ሊኖር ይችላል። እንግዲህ እኛ የምናየው ውጪውን ነው፣ ዛሄሩን ነው የምናየው። ነገር ግን የትኛው ልብ የለሰለሰ ነው የትኛው ሸካራ ነው የሚለው አላህ ነው የሚያውቀው። እና ኢንሻአላህ ዱዓ አድርጉላት ሁላችሁም። ኢንሻአላህ ይሄ ነው ትልቁ ነገር ማለት ነው። ቤሪያ ሰላም ብያለሁ በድጋሚ። እንዴት ነህ? አላህ ይመስገን። አሚን አሚን። እስቲ ስለ አላህ አንዳንድ ነገር ንገረኝ። የአምላክ የተጸውዖ ስም ማን ነው? ምንድነው የሚለውን ነገር እስቲ ትንሽ እናውራ። ትንሽ እሱ አካባቢ ላይ ብዙ ያልተሰሩ ነገሮች አሉ፣ በእኛም የተገለጡ ነገሮች አሉ። የጋራ መግባባት ሱረቱ አለ ኢምራን ምዕራፍ 3 ቁጥር 64 ላይ እናንተ የመጻፉ ሰዎች ሆይ በእኛና በእናንተ የጋራ ወደ ሆነው ቃል ኑ ይላል። እና የጋራ የሆነ ነገር አለ ከመጻፉ ሰዎች ጋር ብሎ ነው ቁርአን የሚያስቀምጠው። የጋራ ከሆኑት ነገር መካከል የአምላክ ስም በሚባለው ነገር ላይ ነው። እና የአምላክ የተጸውዖ ስም ማን ነው ብለን ነው የምታምነው? እኔ እንግዲህ የአምላክ የተጸውዖ ስም ወይንም መጠሪያ ስሙ ማን ነው የሚለውን ስፈትሽ አምላክ እንግዲህ ከቋንቋ በፊት የነበረ ነው። ከቋንቋ በፊት ምንነትና ማንነት ከፍጥረት በፊት ያለ በመሆኑ ከፍጥረት በፊት መጠሪያ አለው ብዬ አምናለሁ። ያ መጠሪያው ደግሞ በምድራዊ ቋንቋና ቃላት የሚወሰን ምንጩ ምድራዊ ቋንቋ ነው ብዬ አልረዳም ወይድዬ። እና ታዲያ ይሄንን ካልተረዳ ማን ነው ብለህ ነው የምትረዳው ከሆነ ቅዱሳት መጽሐፍት በጥቅል ደግሞ መጽሐፍ ቅዱስ ተብለው በሚጠሩት መካከል ዘጸአት መጽሐፍ ምዕራፍ 6 ቁጥር 3 ላይ ከሰማይ በመጣ ድምጽ በዕብራይስጥ ቋንቋ በተጻፈው መጽሐፍ ላይ ስሙን የሆዋ ወይንም ድምጸቱ ሊለያይ ይችላል ያህዌ ሆኖ እናገኘዋለን። ይሄ መጠሪያ ስሙ ነው። ቋንቋው ዕብራይስጥ ሳይሆን በዕብራይስጥ ቋንቋ የተጻፈ ወይንም በዕብራይስጥ ፊደላት የተጻፈ የሰማይ ስም ማለት ነው። ስለዚህ እኔ የፈጣሪን ስም ማን ነው ብዬ ነው የማምነው። ስሜ ይህ ነው ብሎ ለነቢዩ ሙሴ እንደገለጠው የሆዋ ነው ብዬ አምናለሁ። ይሄንም ማምነው ሚዛኔ የፈጣሪ ስም ከቋንቋ በላይ ነው። ምክንያቱም እሱ ከቋንቋ ውጪ ከፍጥረት ውጪ ፈጣሪ በመሆኑ ማለት ነው። በፍጥረታዊ ቋንቋ ስሙ ሊገለጥ ሊብራራ አይችልም ብዬ እረዳለሁ። ኦኬ። ዘጸአት 6:3 ላይ አብርሃም፣ ይስሐቅ፣ ያዕቆብ ዮዴሄ ቫቭሄ የሚለውን አያውቁትም ነበር ይላል አይደል? ፈጣሪ እንግዲህ በተለያዩ መንገዶች ራሱን ገልጧል እና የሆዋ በሚለው ስሙ አልተገለጠላቸውም ነበር። እግዚአብሔር ማንነቱን በብዙ መንገድ ገልጧል እኮ። ማን በሚለው ስሙ ነው የተጸውዖ ስሙ የሚያውቁት? አያውቁትም ከተባለ እነሱ በባህሪ ስሙ ነበር የሚጠሩት፣ በተጸውዖ ስሙ አይጠሩትም ነበር። በተጸውዖ ስሙ የተገለጠው ለሙሴ ነው። ከዛ በፊት ከሙሴ በፊት አይታወቅም። ከሙሴ በፊት በባህሪ ስሙ ነው የተገለጠው። የሱ መገለጥ አይታወቅም ወይ? ዮዴሄ ቫቭሄ የሚለው ነገር አይታወቅም ወይ ከሙሴ በፊት?
እንደዛ ነው የምረዳው። ኦኬ ጥሩ። ዘፍጥረት 4:1 ላይ ሔዋን ወንድ ልጅን ከማን አግኝቻለሁ አለች? እንግዲህ እሷን ሳስቀምጥልህ የዘፍጥረት ማን ነው ጸሐፊው? ሙሴ አይደለ? ሙሴ ይሄንን መረጃ ሙሴ አይደለም የጻፈው። እሱን አሁን እንመጣበታለን። ሙሴ አይደለም የጻፈው። ከባቢሎን ምርኮ በኋላ ያለው ሰው ሲጽፍ ዘፍጥረት 4:1 ላይ ወንድ ልጅን ከያህዌ አግኝቻለሁ ከዮዴሄ ቫቭሄ አግኝቻለሁ ስትል ሔዋን ወንድ ልጅን እንደዛ ብላለች ወይ? ዮዴሄ ቫቭሄ ብላ ተጠቅማለች ወይ? እሷ በቃሏ አልተጠቀመችም። ጸሐፊው ካለው የእግዚአብሔርን ስም ካለው መጠሪያ አንጻር ተጠቀመ እንጂ። ስለዚህ ልክ አይደለም ማለት ነው። ሔዋን እንደዛ በላ ካልተጠቀመች ሔዋን እንደተጠቀመች አድርጎ ማስገባቱ ስርዋጽ አይሆንም። አሁን እሱ ጋር ያጻጻፍ ሁኔታ ነው። ዘፍጥረትና 5ቱ መጽሐፍት ታሪክን ሁሉ የሚዘረዝሩ በመሆኑ እንደ ጸሐፊያኑ አጻጻፍ ነው፣ የቋንቋ አጠቃቀም እኮ ሔዋን እሱ የቋንቋውን አጠቃቀሙን ዮዴሄ ቫቭሄ ብሎ ቢጠቀም ዮዴሄ ቫቭሄ ከማለቷ እሷ ምን ብላ ትጠቀም ነበር? እሱ ያንን የተካው እሷማ የኔ የአዳምና የሔዋንን ቋንቋ አላውቅማ። የአዳምና የሔዋን ቋንቋ ዕብራይስጥኛ አይደለም ብዬ ነው። ጥሩ። ስለዚህ አየው፣ እሱን ነው የምነግርህ። መጽሐፎቹ ላይ ችግር አለ ማለት ነው። የዘጸአት 3:13 ላይ የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ብዬ ልበላቸው ሲል ስሜ ማን ነው ብለዋለሁ። ስሜ ብሎ እየተናገረ ያለው የአብርሃም የይስሐቅ የያዕቆብ አምላክ ይህ ለዘላለም ስሜ ነው። 13 አንተ 15 ላይ ነው የምታወራው፣ እኔ 13 ላይ ነኝ ያለሁት። የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ብዬ ልበላቸው ሲለው ማን ነው ያለው? እዛ ጋር ቁጥር 13 ላይ ወይድዬ ስለ ስም አይደለም ስለ ባህሪው ነው የተናገረው። አይደለም ስም ማን ሲለው ማን ብሎ መለሰ? 13 ላይ ጥያቄ ጠየቀው። የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ላከ ብለው ስምን በጠየቁኝ ጊዜ ማን ብዬ ልበላቸው ሲል የመለሰው መልስ ምንድን ነው? 13 ላይ ወይድዬ እግዚአብሔር በዛ ቦታ ላይ ምላሹን ስላልጨረሰ ስሜ ብሎ እየተናገረ ያለው ቁጥር 15 ነው ብዬ ነው ይፈረድ። ቁጥር 15 አይደለም 13 ላይ ፈርስ እንትን ነው ራሱ ይሄ አሸር ይሄ አላለው። ያለና ይሄ አሸር ይሄ አያም ዛት አያም ብሎ አለው አይደለ? አዎ። ከዛ በኋላ አያም ማለት ነው። ገብቷል። ከዛ በኋላ ምን አለው? አያም ወደ እናንተ ላከኝ፣ ወይም ደግሞ ይሄ አሸር ይሄ የሚለው ወደ እናንተ ላከኝ አለ። ፈርስ ፐርሰን ላይ ነው። ከዛ በኋላ ደግሞ በሶስተኛ መደብ ቁጥር 15 ላይ ዮዴሄ ቫቭሄ አለው። ዮዴሄ ቫቭሄ ማለት ሂዝ ማለት ነው ትርጉሙ። ምናልባት የምታውቀው ከሆነ ማለት ይሄ አሸር ማለት አያም ማለት ነው። ከዛ በሶስተኛ መደብ ደግሞ ሂዝ አለው። አንሁ ይላል ራሱ ማለት ነው። እኔ እርሱ ነኝ እያለ ይናገራል። እኔ እርሱ ነኝ እያለ ይናገራል። ስለዚህ እርሱ ያ ነገር ነው። ዮዴሄ ቫቭሄ የሚለው ነገር ነው ያለው። ዮዴሄ ቫቭሄ ስሙ ነው፣ ግን ሌላ ቦታ ላይ ደግሞ ስሙ ያህ ነው ይላል። እሱን ስትቀበላለህ መዝሙረ ዳዊት 68:4 ላይ ወደ ምድረ በዳ ለወጣ መንገድ አዘጋጁ ስሙ ማን ነው ይላል። እሱን እቀበለዋለሁ። ግን እዚች ጋር ወሄዲ ምዕራፍ 3 ከቁጥር 13 እስከ 15 ባለው ላይ ስሜ ያለና የሚኖር ነው የሚለውን ተጠቅሟል ብዬ ነው ያልረዳው። ክፍሉ እንደዛ ያስቀምጥልኝ። አይ ተጠቅሟል እንደዛ። ምክንያቱም ከላይ መጀመሪያ ኤው አውጣው ከፈለክ ላስፋ ችግር እኔ ምን ላስፋና አውጣው ከፈለክ ወሄዲ ሪሞት ኤሪያ ላይ ነው እኮ በጣም ነው። ኦኬ ጥሩ። እንደዛ ነው የሚለው ራሱ የእስራኤል ሰዎች ወደ እናንተ ላከኝ ባልኩኝ ጊዜ ስሙ ማን ነው ብሎ ቢጠይቁኝ ማን ላከኝ ነው ጥያቄው። ስለዚህ ምንድነው ይሄ አሸር ይሄ ብሎ ነው ያለው። ይሄ ወደ እናንተ ላከኝ ካለ በኋላ ከዛ በኋላ ለአብርሃም የይስሐቅ የያዕቆብ አምላክ ነኝ ስሜ ብሎ ከዛ በኋላ ስሜም ደግሞ አለ ዮዴሄ ቫቭሄ ነው አለ። ስሜ ብሎ የተናገረው ስሜ ብሎ የተናገረው የአብርሃም የይስሐቅ የያዕቆብ አምላክ ነው ያለው ወይንስ ዮዴሄ ቫቭሄ ብሎ ነው የተናገረው? ስሜ ዮዴሄ ቫቭሄ ነው ብሎ ነው ያስቀመጠው። እሺ አንዴ ባይብሉን ልግለጠው።
እና ላምበብ የአብርሃም የይስሐቅ ያዕቆብ አምላክ ስሜ ይህ ነው ብሎ ነው ያስቀመጠው። ዮድ ሄ ቫፍ ሄ የአብርሃም የይስሐቅ ያዕቆብ አምላክ አውጣው ከፈለክ ላምበብ አውጣው። እንዲህ ይላል ወሄዲ ላምበው። ሙሴም እግዚአብሔርን እንሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላኩኝ ባሉኝ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። የቁጥር 13 ሐሳቡ። ከዛ ቁጥር 14 ላይ እግዚአብሔር ሲመልስ እንደዚህ ይላል፣ እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። ስለ ባህሪው ነው፣ ስለ ስሙ አይደለም። ቀጥሎ ስለ ባህሪ አይደለም፣ ቆይ እነግርሃለሁ። እሺ እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ፣ ይህ ለዘላለም ስሜ ነው። ስሙ እየተናገረ ያለው የአብርሃም የይስሐቅ የያዕቆብ አምላክ የሚለውን እንጂ ዮዲሄ ቫቪሄ የሚለውን አይደለም ነው። ዮዲሄ ቫቪሄ የሚለው ነው። እሱን ነው ይህ ነው የሚለው። ይህ የሚለው በነጠላ ነው የመጣው። አንደኛ ነገር ይህ ማለት ይህ የዘላለሙ ስሜ ነው ሲል ይህ ብሎ እያለ ያለው ዮዲሄ ቫቪሄ ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ዮዲሄ ዋውሄ ተዋጊ ነው ስሙ ማን ነው አለ። ዘጸአት እሳኛው ላይ ክፍል ላይ ሳንሆይ እዚህ ጋር ይህ ብሎ ሪፈር እያደረገ ያለው የአብርሃም የይስሐቅ የያዕቆብ አምላክ የሚለውን ነው። ወይድ አይደለም። በደንብ አጣየው እስቲ ተረጋግተውና እንትኖችን ሊንጉስቲካል የሆነ አፕሮቾቹንም ያያቸው። ራሱ ይህ የሚለው ዴሞንስትሬቲቭ ፕሮናውኑ የሚያመለክተው ዮዲሄ ቫቪሄ የሚለውን ተክቶ ነው የመጣው። ራሱ የቅርብ ነው የኢሚዲየት ኮንቴክስት ከሚባለው ማለት ነው። አንድ እሱ ነው። ሁለተኛ የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ስም የሚባልም ነገር የለውም። ራሱ እንደዛ በስም ደረጃ አልመጣም። አንደኛ ነገር። ሁለተኛ ነገር ደግሞ ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ዮዲሄ ቫቪሄ ተዋጊ ነው ስሙም ዮዲሄ ቫቪሄ ነው ይላል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ ምንድን ነው የሚለው? እኔ ዮዲሄ ቫቪሄ ነው ነኝ ስሜም ይህ ነው ይላል። ስሜም ይህ ነው ይላል። ይህ ነው እያለ ነው የሚናገረው። ስለዚህ ስሙ ማን ነው? ዮዲሄ ቫቪሄ ነው በሚለው ነው የተቀመጠው። አንተ ግን ስሙ የሚለው ማንን ነው ያልከው? ማለት እንትን አሁን ወይዲ አንተ ጋር እያየሁ ያለሁት ነገር ስም የሚለውን ቃል መጽሐፍ ቅዱስ እንዴት ይጠቀመዋል? እዚህ ክፍል ላይ ስም የሚለው መለያን አመልካች ሆኖ ነው የገባው ከባህሪው አንፃር እኮ። አንተ ስም የሚለው የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚለው ነው ስም ነው የምትለው? አዎ እዚህ የሐዋርያት ሥራ ምዕራፍ 3 ላይ ጥቅስ እኮ ጥቅስ ስጠኝ እንደዛ። እስቲ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚለው በስም ነው የሚል የባይብል ሌላ። አሁን ምን አየህ መሰለህ? ኮንቴክስቹዋል አፕሮች ነበር ስናይ ነበረው። አሁን ደግሞ ቴክስቹዋል አፕሮች አምጣ አንድ ማስረጃ። በአዲስ ኪዳን የሐዋርያት ሥራ ምዕራፍ 3 እና የሐዋርያት ሥራ ምዕራፍ 7 ስም ነው የተባለበት የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስም ነው የሚልበት ያለው ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ነው የፈለኩት ማወቅ። አዲስ ትምህርት ዮዲሄ ቫቪሄና ኤሄ የሚለው ቃል ሜታፊዚካል ነው ኦንቶሎጂካል ነው የሚያሳየው? እሱ ኦንቶሎጂካሊ ነው አይደለም። አያም ኤጎይሚ ኤጎ የሚለው ነገር ኤጎ የሚለው ነገር ምንን ታሳቢና ዋቢ ያደረገ ነው? ማንነትን ነው ወይስ ምንነትን ነው? ምንነትን አመልካች ነው አይደለም፣ ማንነትን ነው እንጂ ኤጎ ፐርሰንን ነው ፕሮሶፖንን ነው የሚያመለክተው እንጂ ኦሲያን አይደለም የሚያመለክተው። ኦሲያን የሚያመለክተው አያም። ኦኬ እኔ አሁን ከእንትን አንፃር ከባህሪና ከማንነት አንፃር አንተ ከምትመለከተው አንፃር ስለማልመለከት ነው እንደዛ እያልኩ ያለው ነው። አይ ከሊንጉስቲካሊ ነው የምነግርህ። ሁ ይሄ አሸር ይሄ ይላል። አሸር የሚለው ቃል ሁ ነው ወይስ ምንድን ነው? ራሱ ማንነታቸው። ኦኬ ከዛ አንፃር ከወሰድከው ማንነትን ነው የሚያመለክተው። ማንነትን ነው፣ ሜታፊዚካል ነው። አዎ ስለዚህ ሜታፊዚካል። አሁን ኦንቶሎጂካሊ ስሙ ማን ነው? ኦንቶሎጂካሊ ስሙ ለኔ ከማንነቱን አመልካች ሆኖ የሚመጣው መጽሐፍ ቅዱስ ላይ ስሜ ነው ብሎ የመጣው
ዮዲሄ ቫፍሄ ወይም ደግሞ ይሄ የሚባለው ነገር በመጀመሪያ መደብ ሲሆን አያም ነው የሚሆነው አይደል? አይ የሚለው ምን ነው የሚያመለክተው? ይሄ አና የሚባለው ቃል አና የሚለው አንሁ ማንነቱ ወይ ማንነት አረ ማንነትን ነው አና የሚለው ያው ማንነትና እኔነት እኔ አንድ ላይ ስለምወስድ አይ ምንነትን እያልክ ነው። ምንነት እያልክ ስለመሰለኝ ነው። እሺ ዮዲሄ ቫፍሄ ሂዝ ማለት ነው አይደለ? ያህዋ ማለት ነው አይደል? ያህዋ ማለት ሆ ማለት ሆ ማለት ከባይብል አንፃር ስሙ የሆዋ ወይንም ያህዌ የሆነ እንዳለ ይሄ ስም እኮ ሜታፊዚካል ነው። አሁን ሜታፊዚካል ነው ማለት እኔነቱን ነው የሚያመለክተው። እሱ ያስማማኛል። ማንነቱን ነው የሚያመለክተው፣ ያስማማናል። እንትን ለማድረግ አጠር ለማድረግ ወይ አንተ ምን ልታሳየኝ ነው? የፈጣሪ ስም ማን ነው? ላሳየህ እኮ ነው እኮ ላመጣልህ ነው። አሁን መጀመሪያ በዮዲሄ ቫፍሄ የሚባለው የማንነት ስሙ ነው። የምንነት ስም አለው ራሱ። አሁን ለምሳሌ አዳምን ታስታውሰዋለህ አይደል? የመጀመሪያው ሰው ነው አይደለ? በምድር ላይ ስንት ሰው አለ? ከባህሪ አንፃር አንድ፣ ከማንነት አንፃር አሁን ስንት ሰው አለ? ማን ስለ ማንነት ነው የምነግርህ። ስንት ሰው አለ? አንተም ሰው ነህ። እዚህ ግሩፕ ውስጥ አሁን አለ። አየው፣ አዳም የሚለው የዕብራይስጥ ቃል ሰው ማለት ነው። አዳም የሚለው ቃል ለኛ የምን ስም ነው? የባህሪ ስም ነው ወይስ የተጸውዖ ስም ነው? የባህሪ ስም ነው ለኛ የባህሪ ለአዳምስ ለመጀመሪያው ሰው ለሔዋን ባለቤት የባህሪም የተጸውዖም ስም ነው። በቃ የተጸውዖም ስም ነው ማለት ነው። የባህሪም ስም ነው። አሁን እንደዛ አይደለኝና የአምላክ የባህሪ ስሙና የተጸውዖ ስሙ ማን ነው? ራሱ አሁን አምላክ አንድ ነው። ከአንዱ ብዙ አዳሞች ስላሉ የግድ ለኔና ላንተ ለእያንዳንዳችን ምን ያስፈልገናል? የተጸውዖ ስም ያስፈልገናል። ግን አዳም ብቻውን ቢቀር ኖሮ ለአዳም አዳም የሚለው ስም የተጸውዖም ስም ነው፣ የባህሪም ስም ነው። የተጸውዖ ስም ሊያደርግለት የቻለው ባህሪውን ታሳቢና ዋዊ አድርጎ ነው። ስለዚህ ፍጥረትን የፈጠረው እንትን ከኛ ኦንቶሎጂካሊ ምንድን ነው? አሁን ኦንቶሎጂካሊ ሰው ነህ። እሱ ምንድን ነው? ያ ኦንቶሎጂካሊ አዳም እንደምትለኝ የፈጠረህን ነው እንጂ የፈጠረ ኦንቶሎጂካሊ ምንድን ነው? ፈጣሪ ኤሰንሱን ነው ያልኩህ። ግብር ነው እሱማ። ፈጣሪማ ግብር ነው። ኤሰንሱ እሱ ከኤሰንስ አንፃር ማለት አሁን አንተ ከምትተረጉመው አንፃር ኤሰንሱ ኦንቶሎጂካሊ ምንድን ነው እሱ? አንተ አሁን ምንድን ነህ ስትባል ሰው ነኝ። የፈጠረ አምላክ ምንድን ነው ስትል ምንድን ነው መልስህ? ኦኬ እስቲ መንፈስ ነው አይደለም። መንፈስማ መላእክትም መንፈስ ናቸው። እሱ አትሪቢዩት ነው። ኦኬ አሁን ማለት ፈጣሪ ወይንም አምላክ ለማለት ፈልገን አምላክ ብትል ይሻላል። አዎ። ስለዚህ አምላክ የሚለው ስም ለአምላክ ከመጀመሪያው ነው። ቸርች ፋዘርስ ራሱ የነበራቸው አቋም እንደዛ ነበረ። አምላክ የሚለው ስም አምላክ የሚለው ይሄ አምላክ የሚባለው ወይም አምልኮ የሚገባው የሚለው የመጀመሪያ የነበረው ራሱ ስሙ ነው። የተጸውዖም ስሙ ነው፣ የባህሪም ስሙ ነው። ባህሪው ነው፣ በባህሪው እና ከሱ ውጭ አምላክ የለም። በባህሪው ራሱ በባህሪው እነግርሃለሁ። በምን ቋንቋ እንደሆነ ከቋንቋ በፊት መጀመሪያ የሚቀድም ነገር አለ ብለኛል። ቅድም አሪፍ ነገር ስታወራ ነበር። ቋንቋ ሬቪሌሽን ነው፣ በሬቪሌሽን የሚመጣ ነገር ነው። ከሬቪሌሽን በፊት ምን ይቀድማል? ኦንቶሎጂ ይቀድማል። ስለዚህ በኦንቶሎጂ እሱ ምንድነው? አምላክ ነው። ኦንቶሎጂካሊ ማለት ነው። አንተ ሰው ነህ። ሚያው የምትለው ደግሞ ድመት ናት። ወዎ የሚለው ደግሞ ውሻ ነው። ኦንቶሎጂካሊ ነው። ጥንዛውላ አለ። ኦንቶሎጂካሊ ዲፈረንት የሆኑ ኦንቶሎጂዎች አሉ በዓለም ላይ። የሆነ ጫጫታ ነገር ይሰማል። ማጋ ነው? እኔ ጋር አይደለም። ኦኬ፣ የሆነ የሚሰማ ነገር አለ። ስለዚህ የሚረብሽ ነገር አንዴ እንትን በሉና እያወራን ስለሆነ በተቻለ አቅም ማለት ነውና ምንድነው ያ ነገር? ያ ምንድነው? ኦንቶሎጂካሊ አምላክ ነው። የፈጠረህ ምንድነው ስትባል አምላክ ነው። ዘጸአት ማነው ሆሴ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ስለዚህ ይሄ አምላክ የሚባለው የተጸውዖ ልክ እንደ አደም ነው። አዳም የመጀመሪያው ሰው ሲሆን ሐዋርያት ሥራ ምዕራፍ 17 ላይ ቁጥር 25 ላይ ምንድነው የሚለው? እየመረመሩት ያገኙት እንደሆነ የሰውን ወገኖች ሁሉ ከስንት ፈጠረ ይላል? ከአንድ ፈጠረ። አንድ የተባለው ማን ነው? አዳም።
አዳም ተመልከት፣ መርምረው እንዲያገኙት አለ። ስለዚህ አዳም ጋር ሄጄ ስመለከተው አዳም አንድ ነበረ መጀመሪያ፣ ስሙም አንድ ነው የነበረው። አዳም የሚባል ስም አለው። አዳም የሚባለው ስም ለአዳም የባህሪ ስሙም ነው የተጸወውም ስሙ የሚለው ስም ለአላህ የተጸወው ስምም ነው የዛቱም ስም ነው። ኢስሙል ዛትም ነው ኢስሙል ዓለምም ነው ብለን ነው የምናምነው። የተጸወው ስምም ነው። ምን አንጻር ከቋንቋ አንጻር ነው ነው ሬቪሌሽናችን። እኛ በቁርአን ነው በእስላም አስተምሮት እንደዛ ነው። አሁን ወደ ቋንቋ እንመጣለን በኋላ ላይ በሬቪሌሽን። አሁን በሬቪሌሽን የመጣው ነገር ቁርአን ላይ በመጣው ነገር አላህ የሚለው ስም የተጸወው ስሙም ነው የሱ የኦንቶሎጂካሊ ደግሞ የባህሪ ኢስሙል ዛት እንለዋለን። ኢስሙል ዓለም ነው ራሱ። አላህ ማለት ምን ማለት ነው? ከባህሪ አንፃር አምልኮ የሚገባው ማለት ነው። የስሙ ትርጉም ከሆነ ሊንጉስቲካሊ ማለት ነው። ነገር ግን እሱ ምን ሊንጉስቲካሊ ማለት ነው የሴሜቲክ ባክግራውንድ ውስጥ የነበረ ሊንጉስቲክ ሴሜቲክ ባክግራውንድ ውስጥ ሴሜቲክ ባክግራውንድ ነው ስለ ፈጣሪ የምትነግረኝ ማለት ነው። አዎ አሁን ወደዛ ስንመጣ ነቢያቶች፣ ጥንት የነበሩ ነቢያቶች ዲቫይን ሬቪሌሽኑ የሚመጣላቸው በምን ቋንቋ ነበር? በሁሉም ቋንቋ ኖ ዲቫይን ሬቪሌሽን ነው ጥንት የነበሩት ነው የምነግርህ። ጥንት የነበሩት መጀመሪያ ለምሳሌ ነው የእስራኤልን ወሰን ስለምከተል በሁሉም ከእስራኤል በፊት የነበሩ ነቢያቶች ነበሩ እኮ አይደል እንዴ? ሄኖክ ነበር። አሁን ለምሳሌ ኖህ ነበረ። እነሱ አረማይስጥ ነው የሚጠቀሙት የነበረው። የመጀመሪያ ቋንቋ አርኪኦሎጂካሊ አረማይስጥ ነው ታውቃለህ። ሴሜቲክ ፕሮቶሴሜቲክ የሚባለው ፕሮቶሴሜቲክ ማን ነው የሚጠቀሙት? አረማይክ ነው። አዎ ፕሮቶሴሜቲክ የመጀመሪያው ፕሮቶሴሜቲክ ማን ነው? በዓለም ላይ ፕሮቶሴሜቲክ ማለት በአርኪኦሎጂ የተገኘው ማን ነው? ከሴማውያን የቋንቋ ነገር አንፃር አረማይክ ነው የሚባለው። አረማይስጥ ነው። አዎ ሲራኪኛ ይባላል። የመጀመሪያው ቋንቋ በምድር ላይ የነበረው ማለት ነው። በዛ ቋንቋ ኢየሱስ ሲጠቀምበት የነበረ ቋንቋ ነው። ሐዋርያቶቹም የገሊላ ሰዎች ነው ሲጠቀሙበት የነበረ ቋንቋ ነው። አሁን ከአብርሃም በኋላ የመጣው ዕብራይስጥ የሚባለው ቋንቋ መሰረቱ ዕብራይስጥ፣ አረብኛ፣ ግዕዝ የሚባለው ነገር ባክግራውንዱ ሴሜቲክ ባክግራውንድ ውስጥ ነው ያለው። አሁን የእስራኤል ነቢያቶች ሲጠቀሙበት የነበረ ቋንቋ ምን ቋንቋ ነበረ? ዲቫይን ሬቪሌሽን ሲመጣላቸው የነበረው የእስራኤል ነቢያት ዕብራይስጥ ነው የሚጠቀሙት። ዕብራይስጥ ነው። የስ ምን አይነት ዕብራይስጥ? ቤሪያ ምን አይነት ዕብራይስጥ? ማሶሬት ወይስ ፓሊዮ? የትኛው ዕብራይስጥ? ማሶሬቲክ ነው የሚጠቀሙት። ማሶሬቲክ አይደለም፣ ፓሊዮ። ጥናት አጥና። ቤሪያ መንገድ ላይ ነው ወላሂ። ማሻአላ ምን ልታሳየኝ? አሁን ወይ ዲዬ ቆይ ላሳይ ነው። አንድ ነገር ነው፣ አንድ ነገር ላሳይ ነው ማለት እኮ። ልመጣ እኮ ነው፣ ልመጣ ነው። መንገድ ላይ ነኝ ያለሁት። ማሻአላ አሁን ጥሩ እየሄድክ ነው ያለኸው። አሁን ምንድነው መሰለ የሚያለው ፓሊዮ ዕብራይስጥ ነበር ሲጠቀሙበት የነበረው። ማሶሬት የሚባለው ነገር ትውፊታውያን የሚባሉት በኋላ ላይ ነው የመጡት። ከአረማይስጥ ጋር የተቀላቀለ ነገር ያላቸው ብዙ ነገሮችን ያበላሹ ናቸው ራሱ። ስለዚህ አሁን ምንድነው የነበረው ነገር ምንድነው? ፓሊዮ ዕብራይስጥ ነበር መጀመሪያ ሲጠቀምበት የነበረው። እዚህ ድረስ ትንሽ ተግባብተናል? ታጠናለህ ወይስ ቼክ ታደርጋለህ? ማለት ማሶሬቲክ እንደሆነ ነው የማውቀው። ፓሊዮ ዕብራይስጥ ሞር ሪድ አደርግበታለሁ። ፓሊዮ ዕብራይስጥ በ280 ከክርስቶስ በፊት ግሪክ ሰብቱጀንት የሚባሉ ሰባው ሊቃናት ለላይብረሪው ንጉሱ ለላይብረሪ ግብጽ ውስጥ ለነበረው ላይብረሪ ሲፈልገው ከ12ቱ ነገደ እስራኤል 6 ብሎ አስመርጦ 72 ሰዎች አስመርጦ መንገድ ላይ ሁለቱ ሞቱ፣ 70 ቀሩ። ሰባው ሊቃናት ከፓሊዮ ዕብራይስጥ ላይ ወደ ግሪክ ሰብቱጀንት ተርጉመው ፓሊዮ ዕብራይስጥ የሚባለው የት እንዳስገቡት አይታወቅም። የነቢያቱ መጻሕፍቶች የመጀመሪያ የነበረው ጠፍቷል። እሱ ነው የምነግርህ። ፓሊዮ ዕብራይስጥ ውስጥ አርኪኦሎጂ እንደሚያሳዩት ከሆነ ኤሎሃ የሚባል ስም ታውቃለህ? ያሁኑ ያለው ማሶሬት በ875 የተዘጋጀው ማሶሬት መቼ ነው የተዘጋጀው? መቼ ነው የተዘጋጀው? ማሶሬት የተዘጋጀው መቼ ነው? ጽሁፉ ስክሪፕቸሩ ማሶሬቲክ
ማሶሬቲክ መቼ ነው የተዘጋጀው? ከሰባተኛው ክፍለ ዘመን በኋላ ነው። 875 አይደል? በሰባተኛው ክፍለ ዘመን አይ 9ኛው ክፍለ ዘመን ነው። 850 እስከ 875 አይደል የተዘጋጀው ማሶሬት? አዎ የተዘጋጀው ልክ አለ። አሁን ኤሎሃ የሚል ነገር አለው በፓሊዮ ብራይስት ውስጥ አናባቢ ፊደል አኩዜቲቭ እና ኖሚኔቲቭ እና ጄኔቲቭ እና ማስከኛዎቹ ምንድን ናቸው? መርፉ መንሱብና መጅሩር የሚባሉ ታውቃቸዋለህ? በፓሊዮ ብራይስት ልክ እንደ አረብኛው በቃ አ ኢ ኡ ነው ያለው፣ እ ነው ያለው፣ አራት ናቸው ያሉት። አሁን ኤሎሃ የሚለውን አ ነው የነበረው፣ አ የነበረውን ኤ ያደረጉት። ሎ የሚባል ነገር ፊደል የለም፣ ሶስት ናቸው አናባቢዎቹ። ሀግዝ ውካዬ ሳልስ ምናምን የሚባሉ ባለ ሰባት አናባቢ የለም በአማርኛ በአማርኛ ሀገዝ ውካዬ ሳልስ ምናምን የሚባል ነገር በቃ እንደዛ በዕብራይስጥም አናባቢዎች ተብሎ ልክ እንደዙ አናባቢዎች ውስጥ አሉ። ልክ በፓሊዮ ዕብራይስጥ ግን የነበሩት ሶስት ናቸው። አኩዜቲቭ፣ ኖሚኔቲቭ እና ዳቲቭ የሚባሉ ናቸው ያሉት። ማነው አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ናቸው ያሉት። ወይም መርፉ፣ መጅሩርና መንሱብ ናቸው የነበሩት። ሶስት ናቸው የነበሩት። አሁን አ የሚባል ፊደል እንጂ ኤ የሚባል ነገር የለም። አ ተብሎ ነው የሚነበበው። ሎ የሚባል ፊደል የለም እነሱ ጋር። ላ ነው ያለው ራሱ። ሁለት ሐረካት ስስብ ወይም ደግሞ ሁለት ስትስባቸው ለ የነበረው በሁለት ስስበው ላ ብሎ ነው የሚመጣው። ከዛ በኋላ ከፈለክ የምትቀጥል ከሆነ ሀ ሁ ሂ ብለህ ትጠቀማለህ። በጄኔቲቭ ከተጠቀምክ ሂ ትላለህ። በአኩዜቲቭ ከተጠቀምክ ደግሞ ሀ ትላለህ። በኖሚኔቲቭ ከተጠቀምክ ደግሞ ሁ ትላለህ። በዕብራይስጥ በፓሊዮ ዕብራይስጥ ውስጥ ካሰከንከው ግን ህ ብለህ ነው የምታነበው። ኤሎሃ የሚለው ቃል አላህ ነበር ኦሪጂናሉ። ይሄን ታውቃለህ? ኦኬ ማለት አሁን ራው እኔ ኤሎሄ ወይንም ኤሎሃ እንደሆነ ነው የማውቀው። አሁን አንተ ጋር ኤሎሃ የተበላሽ ኮራፕሽን ነው ያልከኛል። ኮራፕሽኑ ነው ኤሎሃ ኮራፕሽኑ ነው። አሁን ምን ታደርጋለህ መሰለህ? ከኔ ጋር ሜሴንጀር ላይ ናልኝና ዶክመንቶችን ልስጥ። ሜሴንጀር ላይ ናልኝ አንተ ሲመች ብቻ በዚህ ስም ፈልገኝና በጣም ጥሩ ሄዳል። በቃ ይሄ ነገር ከገባ ባይብል አሁን የያዝከው እጅ ላይ የያዝከው መጽሐፍ ብዙ ኮራፕሽኖች እንዳለበት አይሁዶች የሰሩትን ተንኮል የሰሩትን ክፋት ክርስቲያኖች የሰሩትን ክፋት ስትረዳና ስትጠቀም ባለፈው አውርተናል። ትዝ ይልህ ነው ስለ ዮዴሄ ቫፌ ነግሬሃለሁ። እኛ ጋር አለ። እኛ ጠዋትና ማታ አያቱል ኩርሲ ስንቀራ አላህ ይርቀዩም ብለን እንጠራዋለን። አላህ ብለን እንጠራዋለን። ዘሊቪንጓን የሚባለው ትልቁ ስም ነው። የሚገርም ነገር አያቱል ኩርሲ የሚባለው ነገር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ የኢብኑ ከሲርን ብትመለከተው የአላህ ታላቁ ስም ብሎ ነው የሚጀምረው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ደግሞ የነገሩ ምንድነው? የአላህ ታላቁ ስም በሶስት ሱራ ውስጥ አሉ ብለውናል። በሱረቱ በቀራ፣ በሱረቱ አሊ ኢምራንና በሱረቱ ጣሃ ብለውናል። ሶስቱም ጋር የምናገኘው ዑለማዎች እስቲንባጥ ሲያደርጉት ፊልተር አውት ሲያደርጉት ያገኙት አልሃይ የሚለውን ታላቁን ስም ነው። ይሄ ትልቅ ስም ነው። አልሃይ ማለት ዘሊቪንጓን ማለት ነው። ያለና የሚኖር የምትለው አንተ ቅድም ያልከው ማለት ነው። ዘሃሉ ወሄሉ የሚባለው አያ በሸሪዓ ይባላል በግዕዝ መጽሐፍት ውስጥ ማለት ነው። አሁን ቅዳሜ ላይ ምናምን ትቼ ኢግኖር አድርጌ ኦኬ ጉባኤ ቃና ተምራል። አሁን የነርግዲ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማያዊት ሀገር እንትን አሁን ምንድነው እኔ ቀጥል እንጂ አውራኝ እንጂ በግዕዝ ንባብ ቤት ከነበርክማ እንትን በለው ጉባኤ ቃናውን አዝረፍልኝ አንድ ጊዜ እንትን ነው ንባብ ቤት ሳይሆን ቆሎ ትምህርት ቤት ነበርኩኝና ወይድና ጃግን ካንተ ጋር ማያይዘኝ እኮ ሆድ ሆን ብሎ ነው እኮ ያለኝን ሁሉ አውጥቼ ጥይቴን እንድጨርስ
አይ አይደለም፣ ይሄ መንፈሳዊ ነገር ነው የምናወራው፣ በጣም የሚጠቅም ነገር ነው። በል ሜሴንጀር ላይ ናልኝና አንዳንድ ዶክሜንቶችን ልስጥ፣ ይጠቅምሃል። እንደዚህ ያሉት ፓብሎ ብራይስት የሚባሉ ነገሮች ይሄዳል። ናኩ ተከዚው ለሰባከ ምናምን ገና እሱኛው ይልና አላህ ድነን ነው ባላን ብሎ ያስቀምጥላል። እሱ አቡነ ዘበሰማያት ላይ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። እሱ ላይ አላህ ድነን ማለት ምንድነው? አላህ የሚለው አላህ አይደለም። አላህ ድነን ሳይሆን አላህ የሚለው ነው። ይሄኛው አላህ ብሎ ነው የሚያስቀምጠው። አላህን አይደለም የሚጠራው እሱ እኮ አድነን ከክፉ አድነን እንጂ እሱኛውን እኔ ድምጸት በብዙ ጊዜ ድሮ አቡነ ዘበሰማያት ይትቀደስ ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለትነ ሀበነ ወደለነ አበሳነ ወገጋይን ከመነኒ ንልክ ለዛብ በሰለን ይታባአን እግዚኦ ውስጥ መንሱት አላህ ድነን ነው ባለ ከረጅም ጊዜ በፊት ነው ማስታወሰው፣ ግን አሁን ትንሽ ነው እንትን ብለው ከተውኩ ረጅም ጊዜ እኔ ንባብ ቤት እያለሁ ቀብ ነበር ማድረግ የነበረው ያኔ ማለት ነው። ልጅነት የ4 ዓመት ልጅ ሆኜ ነው ማቆይነ ንባብ ቤትም ማለት ነው። ከዛ ዜማ ቤት ደግሞ አለ፣ ደብረ አባይና ሰረርኩላ የሚባል አለ። ደብረ አባይና ሰረርኩላ የሚባለው ንባብ ቤት ማን ነው ዜማ ቤት የሚባል ነገር አለ። ዜማ ቤት ስትገባ ደብረ አባይና ሰረርኩላ አለ፣ ቅዳሴ ማለት ነው ራሱ እንትን ሰዓታትም እንደዛው። እኔ እዛ ድረስ አልዘለኩም። ይሄ ሰላም ምናምን ብዬ ነው ያልኩት። ሰላም ለዝክረ ዝምክ ያዋዝ ምነከ ምናምን ብዬ መልክ ላይ ምናምን ነው በቃ እንጂ አሁን አንተ እስከምትለው ሌቭል አልሄድኩም። ተውኩት ማለት ይሄኛው መገለጥ ሲመጣ ትክክለኛው አስተምህሮ ወደኔ ምን እንደሚቆጨኝ ታውቃለህ? እኔ ምን እንደሚቆጨኝ ታውቃለህ? ኦርቶዶክስ መጽሐፍ ቤት ሳልገባ በመውጣቴ እኔ እንደዛ አሁን ባለውበት አቋም ያንን ዘልቀው ጥሩ ነበር። መጽሐፍ ቤት ማለት ነው። አዎ ደግሞ በጣም የሚገርም ነገር ይቅርታ አድርግልኝ እንግዲህ ፕሮቴስታንት እዚህ ካላችሁ አላቅም፣ ወደ ኋላ የሆነ ነገር ትዝታ እንትን ቢልብኝ በጣም ማልወደው ትዝታው የፕሮቴስታንት ያሳለፍኩትን ነው። ለምን እንደሆነ አላቅም። ለምሳሌ በልሳን መጸለይ እንትን ማለቱ ምናምን ነገር እንደ እንትን አላየውም ራሱ። አሁን እንደዚህ በለው መዝሙሩን በለው ምናምን ብለህ ብትለኝ ድጋሚ አልለውም ራሱ። የሆነ ሽርክ ውስጥ የገባው ነው የሚመስለኝ። ግን እዛ ዜማ ቤት የነበርኩበትን ኦርቶዶክስ ጋር የነበረው ባክግራውንዱ ጋር የነበረው ምናምን ነገር በጣም መሰረት ስለሆነ ለላይፌ እንትን አልለውም፣ እንደ እንትን አድርጌ አይደለም ማየው ማለት በቃ ደስ ብሎኝ ፕራውድ ሆኜ ነው እንትን ምለው፣ ፕራውድ ሆኜ ነው ልናገረው የምችለው ነገር ማለት ነውና መሰረት ሆኖናል ብለህ አታስብም እዛ መቆየታችን? እኔ ሞር ዲቴይል ነገሮችን በማይበት መነጽር እንዳይ አድርጎኛል ብዬ አስባለሁ። ማለት ፕሮቴስታንት ጋር ብኖር አሁን በቆፈርኩት ልክ እቆፍራለሁ ብዬ አላስብም። እዛ መኖሬ እና በዛ ውስጥ የሆነ ልምምድ ማሳለፌ የሆነ ነገር ጠቅሞኛል። ግን አሁን ምን ጥያቄ እንደሚሆንብኝ ታውቃለህ? እኔ እናንተን ከማግኘቴ በፊት አምላክ አንድ ነው፣ ኢየሱስ ፍጡር ነው ብዬ እረዳለሁ። እና አሁን እናንተ ያያችሁበት ፐርስፔክቲቭ ምንድን ነው የሚለውን ነገር ነው ማወቅ በፈልገው። አንተ አይተህ የሆነ ነገር ካልተረዳህ ኡስታዝ ወይድ የሆነ ነገር ባትረዳና ባታቅ አሁን ዲስከስ በምታረግብኝ ሌቭል ልክ አታረገኝ። ሞር ከኔ ቀድሞም ይሄኛውን መረዳት ዩኒቴሪያን የሚለውን መረዳት አግኝተሃል ብዬ ስለምገምት ማለት ግምት ነው። ስለዚህ አሁን አንተ የቆምክበት መሰረት ላይ እንድትቆም ያደረገህን እይታ በዛ መንገድ ነገሮችን ለማየት ለመመርበር ለመፈተሽና ለማገናዘብ እሞክራለሁ። ፈጣሪ ካለና እውነት በአንተ ጫማ ውስጥ ካለ የመቀበል ግዴታ አለብኝ። ግን ያው የኔ ሙግት እንግዲህ አንዳንዴ በድፍረት እላለሁና ነብዩ መሐመድ በምድር ቢኖሩም አልከተላቸውም እላለሁ አንዳንዴ። ግን ደግሞ የፈጣሪ ነገር አያውቅም። አሁን ባለኝ የእውቀት የመረዳት የንባብ ልክ ነው ያን እያልኩ ያለሁት። ነገር ግን ደግሞ እውነት ከመጣ እውነት አንተ ጋር ካለ እውነት ጃጋ ካለ ያ ክፋት ፈልጎ አይደለም እኔን እና አንተም እንዲሁ በጽናት ያለህን ነገር ለማሳየት ስለሆነ እመረምራለሁ፣ እፈትሻለሁ። አሁን ባልከኝ ደግሞ ነገሮችን አያለው ብዬ አስባለሁ። አረ አንተ በጣም በነገራችን ላይ ለመሰለ አንተ ቤሪያ ትለያለህ ምልህ ለዛ ነው ሁልጊዜ ማለት ነው። እኔ አንተን ሳናገርህ በአንተ ልክ ነው፣ ከአቅም በታች እንድትገኝ አልፈልግም። አንድ ጊዜ ትዝ ይልህ እንደሆነ ልክ
ከአቅም በታች ሆነ አግኝቼ ተቆጥቻለሁ ሁላ ታስታውስ እንደሆነ አላውቅም። ማለት ወደ ኋላ እንድታስታውሰው አይደለም የፈለኩት፣ ግን በቃ ያንተ አቅም እሱ አይደለም። ያንተ አቅም በጣም ሰፊ ነው። ያንተ አቅም በጣም ኬፓቢሊቲ፣ ያንተ ፖቴንሻል በጣም የሚገርም ነገር ነው። አላህ ይጨምርልህ። እኔ ብሰልም ወንድሜ ብትሆን የሙስሊም ወንድሜ አብረን ጀነት የምንገባው ምናምን በጣም ነው ደስ የሚለኝ ወላሂ፣ አላህ በሚያውቀው ጥሩ ነገር ስለምመኝልህ። እኔ ለእናቴም እንዳልኳት ታውቃለህ፣ አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? አንድ በጣም የምትወጂውን ሰው አልኳት። ምንድነው በጣም የምትወጂውን ሰው አልኳት። በጣም የምትወጂውን በቃ አለ ብዬ የምወደውን ሰው የምትወጂውን ሰው በጣም የምትወጂውን ነገር አትሰጪውም ወይስ ትሰጪዋለሽ ብዬ ጥያቄ ያቀረብኩላት። ከዛ እሰጠዋለሁ አለችኝ። እኔ ደግሞ በጣም የምወደው ነገር እስልምናዬን ነው። በጣም የምወደው ደግሞ አንቺን ነው። በቃ ልሰጥሽ የምችለው ነገር ይሄን ብቻ ነው ምናምን ስላት፣ ማን አየው ከሞት በኋላ ህይወት ማን አይቶት ነው ምናምን ማለት ጀመረች። በቃ አሪፍ ጥያቄ ነው የጠየቅሽኝ አልኳት። አስቢው አልኳት። አላይክ ቻርጅ ሆኖ ስፐርም ሴልና ኤክሴል ፈርቲላይዝ ተደርጎ እናትና አባትሽ ፈርቲላይዝ አድርገው ወደዚህ ዓለም ስትመጪ ያ ያመጣሽ አምላክ አስቢው አልኩሽ። የለሽም ነበረ። እኔን ደግሞ አስቢኝ አልኳት። አልነበርኩም። በቃ ነን ኤግዚስታንስ ነበርኩኝ። በቃ ይሄንን ነገር እያየሽ ሞቶ ስለመቀስቀስና ከሞት በኋላ ህይወት፣ የትንሳኤ ቀን፣ የፍርድ ቀን የሚባል ነገር ማመን በጣም ቀላል ነው አልኳት። እስቲ ያን ወደ ኋላ የነበረው ዝም ብለሽ አስቢው፣ አልነበርኩም ብለሽ አስቢውና ወደ መኖር መምጣትሽ ራሱ ስታስቢው አይገርምሽም አልኳት። እንደው እኔን ራሴ አስቢ፣ ሌላው ነገር ተይ። በቃ ነን ኤግዚስታንስ እኮ ነበርኩኝ። በቃ ከአብራክሽ ተገኝቼ እንደው ፈጣሪ ይሄንን ነገር አላህ እንደው ይሄንን ነገር ማስገኘቱ ካለመኖር ወደ መኖር ማምጣቱ እንደው እሱ አይገርምም? ግን ከትንሳኤ ይልቅ ትንሳኤ እኮ በጣም ቀላል ነገር ነው አልኳት። ሞቶ መቀስቀስ የሚባለው ነገር ለሱ በጣም ቀላል ነገር ነው አልኳት። ገረማት ሁላ ምናምን ነገርና አንዳንድ ጊዜ እኛንም ተረዳን ስሜታችንን። የምር እኔ ጃቢር ምናምን ነገር የምር ምናወራ የማሸነፍና የመሸነፍ ራሳችንን የማተለቅና አንተን ደግሞ የማዋረድ ራሳችንን አዋቂ አድርገን ሌላው ማይም የማድረግ አይደለም። የምር ሌላ እኔ የምመኝልህ ነገር አንድ በጣም የምታከብረውን ሰው ሁልጊዜ የምትመኝ አላህ ነው የሚጨርሰው። የልብን የውስጥን ከአላህ ጋር ነው የሚጨርሰው። ግን እኔ እስልምናን እመኝልሃለሁ። የምር ለመናገር ከአላህ ጋር ለዝንተ ዓለም ተቆራርጠ ማየት አልፈልግም። ኩፍርና ሽርክ ከአላህ ጋር ለዝንተ ዓለም ያቆራርጣል። ያ ጀማ እዚህ የምታዳምጡ ክርስቲያኖችም ካላችሁ ማለት ነው። ከዛ ተንጠልጥላችሁ ከእሳት ጉድጓድ አፋፍ ወጥታችሁ ላኢላሃ ኢለላህ የሚለውን ገመድ ይዛችሁ ተንጠልጥላችሁ እንድትወጡ እንፈልጋለን። ይሄ ነው ምኞታችን። ሌላ ምንም ነገር እንትን የለውም። ከበስተኋላ ምንም ተልእኮ የለውም። ፖለቲካል አጀንዳ የለንም። የኢኮኖሚ አጀንዳ የለንም። እንቅልፋችንን እያጣን ጊዜያችንን እየሰዋን የቤተሰባችንን ጊዜ መስዋዕት አድርገን የምንመጣው ባለን ጊዜ ግን የምንመጣው እዚህ እናንተ ጋር የምንገኘው ሌላ አንድና አንድ ነው። ያቺን ገመዷን ተንጠልጥላችሁ እንድትወጡ ነው። በቃ አንተ እኮ ራስ እስቲ ቤሪያዬ እስቲ አንድ ሰው ራሱ ባጠገብህ ያለ ዘመድ ወይም የምታውቀው ሰው አልጋ ላይ ሆኖ ሲያቃስት ብታየው እንደው ያስችላል? ቁጭ ብለህ ታስታምመዋለህ? ህመሙን ትችለዋለህ? አብረህ ውስጥ የሚሰማ ስሜት ጥሩ ነው? ቤሪያ በነገራችን ላይ አሁን እኔ በጣም ዩኒቴሪያን ክርስቲያን ሆኜ እንድጸና እናንተ የምትነግሩኝ ነገር ወይዲ በደንብ እንድፈትሸውና ቁርአንን ፊት ለፊት አለ እንዳነብም ነው። እኔ አባቴ እጄ ላይ ነው የሞተው። እነሱ ኦርቶዶክስ ናቸው። እኔ ዩኒቴሪያን ነኝ። ከቤት ተገለልኩኝ። ተመለስ አለኝ። ግን ሲታመሙ አይደለም ምልግን ሲታመሙ ይሄ ህመም ሰው ሲያቃስት አሞት ሲያሳቀስ በጣም አዝናለሁ። ከዛ ምን አለኝ አንድ ቃል ልክ እንደዛ ማለት ነው። ለኛው ምንድነው እኔ ስለ ገሃነም ሳስብ ስለ ጀሃነም ሳስብ ከአላህ ጋር መቆራረጥ የሚባለው ነገር ሳስብ ለሰው ልጆች እንደዚህ ነው የሚሰማኝ ስሜት ፊሊንጉ ማለት ነው። አላህ አደራ ያለን ዳዋ በሶስት ነገር ነው። እቺ ልጨርስልህ አንዴ። እሺ ልጨርስልህ። ሰከንድ ናት፣ በቃ ሁለት ሰከንድ ናት ምናምን። በሶስት ነገር አደራ ብሎናል አላህ። አንደኛው በሐቅ አደራ የተባባሉት አለ። ሁለተኛ በትዕግስት አደራ የተባባሉት አለ። ሶስተኛው ነው መጨረሻ ሌላ ሱራ ላይ ደግሞ በማዘን አደራ የተባባሉት አለ። በማዘን እኔ ስለማዝንልህ ነው እኔ እዚህ ጋር ማወራ። ሌላ ምንም ዓላማም የለኝም። አሁን ማውራት ትችላለህ ኢንሻአላህ። የሚገርም ነገር ወይዲ አሁን እዝነት ላልከው በጣም አትራራም ላልከው በጣም ነው እኔ ሰዎች አንድ አምላክን እንዲረዱ የምፈልገውና አሁን አንዳንድ ሰዎች በጣም እንትን ሲሉኝ እኔ እኮ አለመረዳት ፈልጌ አይደለም እኮ ግን ነገሮችን የማይበት መንገድ ነው።
እኔ አሁን እጄ ላይ ነው የመጨረሻው ህቅታውን አባቴ እጄ ላይ ነው እና እስከ መጨረሻው ህቅታ እኔ ዩኒቨርሲቲ ነበር ከዩኒቨርሲቲ መጥቼ ነው የሞተው እጄ ላይ እና ምንድነው ተመለስ አለኝ። እኔ አልመለስም አልኩ። ከቀበርኩት 6 ዓመት ነው። ከዛ ብራዘሮች ምናምን አንተ የሞተ ምናምን እኔ አልመለስም፣ በቃ አምላክ አንድ ነው። አሁን እሱን ወደዛ ሲገባ እኔ እምቢ አልኩ። ሰው አሁን የሆነ ሰው መጥቶ አንተ ስትነግረኝ በደንብ ፈልጬ በቃ አንድን ነገር ረግጦ ለመውጣት መስመሩን ትቶ ለመውጣት እንደሌላው አይደለም። አሁን ሰዎች በሚዲያ ላይ እንደሚያዩት አይደለም እኔ ማየው እና ሁልጊዜ አሁን ብዙ ጊዜ ላለው ያንተንና የጃንደው እናንተ ያያችሁበትን መንገድ አይቼ እውነትን መዝኜ ተረድቼ ጨብጬው ለክቼው ሲገባኝ እሆናለሁ። ግን አሁን ምፈትሽበት ማይበት ፐርስፔክቲቭ አለ። እነዛ ነገሮች እንደው ወይድም አንተ ተናግረውም ላይሆን ይችላል፣ ጃም መክሮኝ ላይሆን ይችላል፣ የተለያዩ ወንድሞች ብለውኝ ላይሆን ይችላል። ምንድነው እውነት በሯንና መገለጧን ከሰጠችኝ ያን ጊዜ ወይ ባለሁበት በረታለሁ ወይ ደግሞ ሽፍት አደርጋለሁ። እስከዛ ጊዜ ምንድነው በቆምኩበት ቆሜ ደግሞ አንድ መልአክ አንድ ነው። እስከዛሬ በተረዳሁት መጽሐፉ ባስተማረኝ ኢየሱስ ፍጡር ነው። በዛ መንገድ ደግሞ እየተራመድኩኝ ነገሮችን እፈትሻለሁ። ለማንኛውም ብቸኛው ፈጣሪ ባርካችሁ። በዚህ ልክ በዚህ አይነት መንገድ የሚገርም ነገር እኔ የመጀመሪያው አሁን እናንተ ይሄን ያህል ወደ እናንተም እንድመጣ ውይይት መድረኮችን ትከፍታላችሁ። በብቸኝነት ነው እኔ ብዙ ጊዜ ያሳለፍኩት እና የዛኛው ጋር ያለውን ነገር ሳስብ እናንተ ጋር በጣም ነው የሚገርም እና ለማንኛውም ፈጣሪ ይባርካችሁ። ያንን ለማለት ጥሩ ጊዜ ነበር ነው ጊዜ ስጠው እንዳልኩ የሚያስቸኩል ምንም ነገር የለም። ስሜት የሚባለው ነገሮች 4 ማዕዘኖች አሉት። የምታውቀው አንተ ታውቀዋለህ መቼም በሳይኮሎጂ ስሜት የሚባሉት ወይም ደግሞ ኢሞሽን የሚባለው 4 ማዕዘኖች አሉት። ደስታና ሐዘን፣ ፍቅርና ጥላቻ አለ። ከነዚህ ከአራቱ ወጥተህ ራሽናል ሆነ የምትወስነው ምክንያታዊ ሆነ የምትወስነው ውሳኔ ጥሩ ነው ራሱ ማለት ነው። ዲሲሽን ሜኪንግ ፕሮሰስ የሚባለው ነገር መሄድ ያለበት ራሽናል ሆነ ነው፣ ኢሞሽናል ሆነ አይደለም። ያ ደግሞ ምን ይፈልጋል? ጊዜ ይፈልጋል። አንተ መሆን ያለብህ አግሬሲቭ ሳይሆን ሰርተንሲቭ ነው መሆን ያለብህ። ሰርተንሲቭ ማለት ብዙ አስበው ከዛ በኋላ የሚወስኑ ናቸው። አግሬሲቭ ሰዎች ደግሞ ቶሎ ወስነው ከወሰኑ በኋላ ማሰብ የሚጀምሩ ናቸው። ሁለቱ በጣም ልዩነት አለው። እኔ አንተ ጋር ማየው ነገር አግሬሲቭነት አይደለም ማየው፣ ሰርተንሲቭነት ነው ማየው። ራሽናል አብዛኛው ነገር ኢሞሽናል አይደለም። እና ጊዜ ስጠው። ምንም ያጣደፍ ነገር የለም። ደግሞ አላህም ይረዳል። በዚህ አጋጣሚ ውስጥ የሆነ ነገር ቢከሰት ከእሱ ጋር እንዴት ነው በምን አይነት ሂሳብ ነው የሚያስብ ማለት እንደ ሰው አይደለም። እኛ ነን ጀጅ እያደረገን ያለ ነው ሰውም ማለት ነው ጀጅ የምናደርገው እንጂ አሁን በምን አይነት ሁኔታ ውስጥ እንዳለ ያለበት ሁኔታ በደንብ አድርጎ ያውቃል። ሁሉን አዋቂ ነው እሱ። አላህ ከሪም፣ እሱ ቸር ነው። አላህ አሊም ነው፣ እሱ ሁሉ ነገር አዋቂ ነው። አላህ ሐኪም ነው፣ እሱ ደግሞ ሁሉ ነገር ጥበበኛ ነው። እና አብሽር፣ እኔ ጨርሻለሁ። ሌሎቹ መናገር የሚፈልጉት ነገር ካለ እነሱ ይናገሩ። እኔ ገስት ላይ ሆኜ ቁጭ ብዬ አዳምጣለሁ። ሌሎቹ ልግባ ወደ ቤት፣ ብርድ ነው። ጥያቄ አለኝ። ሰላም አለይኩም። ግን በመጀመሪያ ጥያቄ የምጠይቀው ለቤሪያ ነው። ቤሪያን ካወቅኩት ቆየውኝ። ቤሪያ ካልተሳሳት በፊት አንድ የሆነ ኤፍሬም የሚባል ልጅ ነበረ። ከዛሬ 4 ዓመት በፊት እዚህ ቲክቶክ ላይ እንደጀመር ነው የተዋወቅ ነው። ከዛ ቀጥሎ ይመስለኛል ብዙ ጊዜ አይሆንም ቤሪያ ከተዋወቅን። ኦኬ እንግዲህ ያው እኔም መልካም ምኞት ነው የምመኝልህ። ግን 2 ጥያቄዎች አሉኝ። አንደኛው ጥያቄ ነብዩ መሐመድ አለይሂ ሰላቱ ወሰላም በዚህ ምድር ላይ ቢኖሩ ራሱ አልከተላቸውም ብዬላለሁ ላልከው፣ ይሄን ያልከው ኖርማሊ ከስላሴ ዶክትሪን አማኝ የስላሴ እንትኖች ሚሽነሪዎች ከሚዘሩት ስም ማጥፋት ዘመቻ ተነስተህ ነው ወይ ነብዩ አለይሂ ሰላቱ ወሰለም በዚህ ዘመን ቢኖሩ አልከተላቸውም ያልከው የዛ ተጽዕኖ ነው ወይ? አሁን ብዙ ጊዜ ክርስቲያን ወገኖቻችን
እነዚህ በጣም ስሜታዊ ያልሆኑ ጥቂት ሚዛናዊነት በውስጣቸው ያሉ ሰዎች እስልምናን ለመቀበል በቃ ኢየሱስ ፍጡር እንደሆነ ኢየሱስ ነብይ እንደሆነ አንድ የሃይማኖት ሰባኪ እንደሆነ መጽሐፍ ቅዱስ ላይ አይተው ይረዱና እስልምናን ለመቀበል ውስጣቸው እሺ አይላቸውም። ያ የሚሆንበት ትልቁ ምክንያት ምንድነው? እንደሚታወቀው ወደ 2 ቢሊዮን የሚጠጋ የሥላሴ ዶክትሪን አማኝ አለ እዚህ ምድር ላይና የራሳቸውን የሃይማኖት የበላይነት ለማሳካት ነብያችን ላይ እጅግ ሰፊ የስም ማጥፋት ዘመቻ አድርገዋልና ያ ነገር ህሊናቸው ውስጥ አለ። አንተም ከነዛ መካከል ውስጥ ነህ ሆይ ነው አንዱ ጥያቄ። ሁለተኛው ጥያቄ ደግሞ በቃ ኢየሱስ ሊመለክ የሚገባው አይደለም፣ እሱ የሃይማኖት ሰባኪ ነው ያልክበት አጋጣሚ መቼ ነው? በማን በፕሮቴስታንቶች አማካኝነት ነው ወይስ ዩኒቴሪያኖች አግኝተውህ ነው ወይስ መጽሐፍ ቅዱስን አንብበህ ነው? እነዚህ ናቸው ጥያቄዎች። በጣም መሲ ተባረኪ። ለምትባል ሴት መዝሙር እስከ መዘመር የደረሰ ሰለሞን ተብሎ የሚጠራ ወይንም ሱሌማን ተብሎ የሚጠራ ነብይ አለ ብዬ አምናለሁ። ያ ሰው 1000 ሚስት አግብቷል ብዬ አምናለሁ። ከሱ ቀደም የነበሩትን ነገስታትን በሙሉ ቅባቶችና ሚስቶች የወረሰና ለራሱ ያደረገ ንጉስ ዳዊት አለ ብዬ አምናለሁ። እሱ አይደለም። እኔ ቁርአን ውስጥ ስገባ እኔ ምን አለ መሰለሽ መሲ ዘዳግም 18 ከቁጥር 23 ላይ ነቢያት ሁሉ በአምላክ ስም ይመጣሉ ሐሰተኛም እውነተኛም ነብይ ይልሻል። ከዛ የእውነተኛ ነብይን አስተምህሮ ማረጋገጥ የእውነተኝነቱ መለኪያ ነው ብሎ ነው የሚያስቀምጥልሽ። አስተምህሮውን ማረጋገጥ። አሁን ወደ ነብዩ መሐመድ ስንመጣ ደግሞ የአስተምህሮ ሁኔታ ነው። ነብዩ መሐመድ የቀደምት ምንጭነትን ያብራራልሻል። ቀደምት ምንጮች አሉ፣ ከዛ ምንጭ የምነግርሽ ታሪክ አለ ብሎ ይነግርሻል። እነዛ ታሪኮችን ደግሞ ከተለያዩ የእምነት ተቋማት አንፃር ደግሞ ይዘረዝርልሻል። ያንን ደግሞ ከአላህ እንደተቀበለ ነብዩ መሐመድ ይናገራልና እነዛን ነገሮች በአግባቡ በትክክለኛው ሁኔታ በተጣራና በተብራራ ሁኔታ ቁርአኑ ላይ መመርመር አለብኝ፣ መፈተሽ አለብኝ። አይታለብኝ መጽሐፍ ውስጥ ማለት ነው። ስለሽ አሁን የስለ ጋብቻ ምናምን እሱን ኤሌመንተሪ ነገር ለማለት እፈልጋለሁ። በሁለተኛ ደረጃ ኢሳ ፍጡር ነው ብለህ የተረዳኸው ወይንም ኢየሱስ ፍጡር ነው ብለህ የተረዳኸው ከምን አንጻር ነው ላልሽው፣ እኔ በመጀመሪያ የኦርቶዶክስ ቤተ እምነት ተከታይ ነበርኩኝ። የክርስትና ስሜ ተወልደ መድህን ነው። በቤተ ክርስቲያን ያደግኩት። አብዛኛው ከኔ በቀር ሁሉም ወንድሞቼ ዲያቆናት ናቸው። ግን እኔ የመጽሐፍን እመረምራለሁ። ለሊት ሞር እዚህ ውስጥ ክርስቲያኖች ጃም አለ ወይድም ጉድ አይዲያም ትረዱኛላችሁ። ማህሌት እንሄዳለን 6 ሰዓት ለእሑድ ቅዳሜ አጥባ ማለት ነው። ጅብ ሊበላኝ እስኪደርስ ድረስ ሄጃለሁ ትልልቅ ቦታዎች ማለት ነው። ለሊት 9 ሰዓት ተነስቼ ለምንድን ነው ፋዘር ይቀሰቅሰናል፣ ይልከናል። በኦርቶዶክስ ቤተክርስቲያን ያለውን ስርዓት ታውቃላችሁ። ለሊት ካልተኳስክ በቃ እንደዛ ነው። በተለይ የሃይማኖታዊ መንገድ እንደሚከተል ቤተሰብ ማለት ነው። ታዲያ መጽሐፍ ፈተሽኩኝ። በምን ተነሳ መስለሽ? የመጀመሪያ የዩኒቨርሲቲ አርኪቴክቸራል ኢንጂነሪንግ ነው ግራጁዌት ያኔ እኔ መጽሐፉን በግርድፉ በድፍኑ ነው የምከተለው። መጽሐፉ ባለው በትርጓሜ በተነገረኝ መጽሐፉ አለው ተብሎ ትርጓሜ በነገረኝ ወይንም አንድምታ ባብራራልኝ። በእኛ ቤት እምነት አንድምታ የሚባል ነገር አለ። በዛ ነው የምከተለው። ከዛ መጽሐፉን ገልብጥ ምናምን የሚል ሰው መጥቶ
አስደነገጠኝ። ክረምት ላይ እኔ ዩኒቨርሲቲ ብሬክ ነው የመጣሁት። ከዛ ዕብራውያን 7:25 ይኸው ለዘላለም ያማል ሮሜ ምናምን ሲለኝ እንዴ ምንድነው አንተ የምትለው ጴንጤውን እንዴ አልኩት። ዲያቆን ነው አብሮኝ የቆሎ ትምህርት ቤት የተማረ። ከዛ ኧረ አይደለም መጽሐፉን መርምር ስገልጥ ይላል። አሁን ፊት ለፊቴ ላይ እኔ በጣም ብዙ መጽሐፍ እትሞች አሉ። ብዬ ሳይ ልክ ነው ልጁ። ከዛ ለካ ደነገጥኩኝ። ከዛ በኋላ ማንበብ እንዳለብኝ ገባኝ። እኔ የንባብ እንትን ያለኝ በቃ የሆነ ነገር እንትን ካለኝ አንብቤ ነው መድረስ የምፈልግ። ከዛ ቀጥቅጬ ማንበብ ጀመርኩኝ ባይብሉን ከጥግ እስከ ጥግ ከዘፍጥረት እስከ ራዕይ 2 ያነበብኩት ቃል በቃል። ከዛ ዞር ብዬ ሳስብ ፈጣሪ አንድ ነው አንቺ ምን ውስጥ ነው ያለው ታልኩ ጠየቁኝ ራሴ። ፈጣሪ አንድ ነው እስ በአዲስ ኪዳን ስመጣ አብ ነው ይላል። በብሉይ ኪዳን ሲሄድ ብቸኛ ነው ይልሻል። የሆነ የተሳሳትኩት ነገር ውስጥ እንዳለው ገባኝ። ከዛ እንደገና አሁን በፊት ለፊቴ ብታዩ ተአምረ ማርያም ምናምን አለ አጠገቤ ላይ ገለባ ብቻ ነበርኩት። ከዛ ፈጣሪ አንድ ነው። ፈጣሪ አንድ ከሆነ ታዲያ ኢየሱስ ማን ነው ሚለውን መረመርኩት። ኢየሱስ ማን ነው ስልሽ ደግሞ ከኦንሊ ጂሰስ አንፃር ከጆቫ ዊትነስ አንፃር ከሞኒዝም ከእያንዳንዱ አንፃር ፈተሽኩት። ከዛ ኦንሊ ጂሰስ ቤተ እምነት ሄጄ በደንብ ቁጭ ብዬ ተማርኩኝ 6 ወር። ምንድነው ከዛ ግራ ገባኝ። የሚሉት ነገርም አይገባኝም። መጽሐፉ ከሚለው ግራ ይልሻል። አብ ውስጡ ነው፣ ልጅ ደግሞ ከቨር ነው ይልሻል ባጭሩ ማለት ነው። ምንድነው ይሄ ሰው የሚለው? ከዛ ፈርመው በማህተም አድርገው ምናምን መጽሐፍቶቻቸውን በስጋ የተገለጠ አንዳ ከዛ መጽሐፉን ሳነብ ኢየሱስ በራሱ አንደበት ሐዋርያት በተገለጠ ቃል ሰው ነው አሉ። ሰው ከሆነ ፍጡር ነው። እዛው ቆሜ ሰው ነው አልኩ ለራሴ እየመጣ ፍጡር ነው አልኩኝ። ከዛ አንድ የአዲስ አበባ ጓደኛዬ ያለ ከዚህ ከቸርች እየመጣን የሆነ ነገር ልንገርህ እባክህ አልኩት። አንተ ኢየሱስ ፍጡር ነው አልኩት። ደረገጠ። ከዛ ኔክስት ዊክ ፍጡር ነው ብሎ መጣ እሱ በደንብ ተረድቶ ማለት ነው። ስለዚህ ከዛ ጊዜ ጀምሮ መጽሐፉን በመርመር ነው ኢየሱስ ፍጡር ነው አምላክ አንድ ነው ያልኩት። ግን ጥያቄው ኩዌስችን የተነሳው የኢየሱስ ምልጃ ላይ በሚለው ነው እዚህ መረዳት ላይ። ከዛ ወደ ዩቲዩብ፣ ወደ ቲክታክ፣ ወደ ቴሌግራም፣ ወደ ፌስቡክ ስመጣ ለመጀመሪያ ጊዜ የወሂድን ትምህርቶች አገኘው ዩቲዩብ ላይ። እኔ እንደምለው ነው የሚለው ግን ሙስሊም ነው እሱ። ከዛ ከወሂድ በኋላ አቡ ሃይደር ይመስለኛል አቡ ሃይደር የሚባል ፐርሰን አለ። አይ ዶንት ኖ አላውቅም። ወቁት እንታቆታላችሁ እንጂ ወቁት እና የሱን ትምህርቶች አየው ዲቤቶች ምናምን። ከዛ በኋላ እሱ ከማን ነው የሆነ ከብዙ አመት በፊት 3-4 አመት የሚሆን አይ ዶንት ኖ አላውቅም ከሆነ እና በጣም ጠንካራ አግሪመንትን የሚያነሳው አየዋቸው። እና እኔ አንብቤ የማውቀውን ነገር እነሱ ደግሞ ያወሩታል። ከዛ ወደ ቴሌግራም አሁን በስምም አልጠራቸው እዚህ የቲክታክ ፕላትፎርም ላይ አባት እና ትልቅ መምህር ሆነው የሚገለጡ ኦርቶዶክስን ፕሮቴስታንት ቤትም ያሉ ትልልቅ ሰዎች አሉ። ገባው ቲክ ከዛ አንተ የወሂድ አቡ ሃይደር ተማሪ ምናምን ይላሉ። እኔ እነሱን አላውቃቸው ባለቃል እኔ የገባኝን ነው የማወራው። ከዛ ቻሌንጁ ከዛ ጀምሮ መጣ። ስለዚህ መሲ ምልሽ መጽሐፉ ነው። እኔ ከናንተ ጋርም ሳወራ የአምላክን ብቸኝነት ሙስሊም ወይ ቁርአን ስላልነገረኝና በመጀመሪያ መጽሐፉን መርምሬ መጽሐፉ ስለነገረኝ ለዛ ነው በደንብ አሁን ቁርአንን መፈተሽ መመርመር የእናንተን አስተምሮና እይታ በደንብ ማየት ስለሚጠበቅብኝ ነው እህቴ። ለዛ ነው ቴንኪው በጣም እሺ። ተመልሶልኛል ጥያቄ ከነብያችን ጋር የተያዘው ገና ቁርአኑን አላነበብኩትም አላየሁትም። ከታሪክ አንፃር ከህግ አንፃር አላመሳከርኩትም ነው ወይል እንግዲህ ጤናና እድሜ ይስጥህ ብልጽግና ይስጥህ ተረጋግተህ የምታነብበትና ጥሩ ውጤት የምትደርስበት ማለት ነው። ከስላሴ ዶክትሪንም ያመለጥክበት ዋናው ሜን ፖይንት አግኝቼዋለሁኝ። ግን ያ አንብብ ያለህ ማለት ነው ሮሜ 8:34 የጠቆመህ ግን ዲያቆኑ ምን ደረሰ? አሁን ወደ ኦርቶዶክስ ተመልሷል። ማለት ስሙ በነግራችሁ በጣም ትልቅ ሰው ሙሉን አላነበብ መጽሐፍ ቅዱስን። አይ እነሱ ለኔ የምልጃ ብቻ ነገሩኝ። አሁን በነገራችን ላይ ትልልቅ ሰዎች ስማቸውን በነግራችሁ ትደነግጣላችሁ። እና እነሱ እኔ በሆነ ጉባኤ ውስጥ አንደኛ ዮሐንስ መልእክትን እያነበብን ስለ ልጅነት ተነሳና እዚህ ላይ ምን ሐሳብ አለ ትሰጣለህ ምናምን አሉኝ።
እሺ እኔና የኢየሱስ ልጅነት አንድ አይነት ነው ስል ደነገጡ። ለካ እነሱ ይሄ ተሐድሶ ምናምን እናድሳለን ነው እንጂ ቃሉ ላይ መሰረት ይዘው አይደለም የቆሙት። አንተ ይሄ ምን አይነት የተረገመ ሰው ነው ምናምን ምንድነው? እኔ እንደዚህ መጽሐፉ የሚለውን ነው የሚለው። ከዛ አገለሉኝ እነሱ እና ለብዙ አመት እኔ ብቻዬን ነው በቃ ለ8 አመት ብቻዬን ነው ምረዳው ምናምን። ከዛ ወደ ቲክታክ ስመጣ ለካ እንደኔ የሚረዱ ሰዎች ምናምን አሉ። ከዛ መፈተሽ እና ምነግራቸው ሰዎች ደግሞ ከጎኔ ምናምን ያሉት መቀበል ምናምን ጀመሩ። ግን አሁን እኔን ያወገዙኝ ትልልቅ ስማቸውን ብነግራችሁ ውስጥ ለመጀመሪያው ማን ይባላል መሰለሽ? አህመራ አሸብር ይባላል። የመጀመሪያውን ባለፈው አልቅሶ ነው ወደ ኦርቶዶክስ የገባው። ሁለተኛው ሰለሞን አቡበከር ይባላል፣ ዘማሪ ነው። ሶስተኛው ሊቀ መዘምራን መዘምር ይባላል። እነዚህ በቃ አሁን ተመልሰዋል። 2000 ስንት ላይ ነው 2013 ምናምን ነው እነሱ የተመለሱት መሰለኝ። 2013 14 ተመለሱ እንዳለ እንዴ። መጀመሪያ ዩኒታሪያን ሆነው ነበር ማለት ነው። እነሱማ የሆነ የተሐድሶ ሙቭመንት ነው ኢየሱስ አማላጅ ነው። እኔ ግን ተራምጄ እኔ እንደኔ የሚረዱ ነው የሚመስለኝ። እንዴ ተሐድሶዎች እኮ ኢየሱስ አምላክ ነው ይላሉ። ዩኒታሪያን እኔ ግን እንደዛ አምላክ ነው ሲሉ በስልጣን ያገኘው ነው የሚገባኝ። እኔ ክረምት ነው ከነሱ ጋር መገናኘው ዩኒቨርሲቲ ተማሪ ስለነበርኩ ማለት። ከዛ የሆነ ክረምት መተን ባይብል ስተዲ ስናደርግ ኢየሱስ ፍጡር ነው ሰው ነው ምንድነው የምትሉት አልኩኝ። ያኔ አወገዙኝ በቃ። ከዛ የሆነ ትልቅ ጉባኤ ተካሄደ በእኔ ምክንያት ምናምን። የሆነ የክፍለ ሀገር ልጅ ነኝ። ከዛ የሆነ ፊዚካል ምናምን ጥቃትም ለማድረግ ተሞከረ ምናምን። ብቻ ግን በዛ ውስጥ አለፍኩኝ እና እንደዛ ነው የሆነው። ስለዚህ አሁን እኔ ማቀው እነዚህ ሰዎች ተመልሰዋል ወደ ኦርቶዶክስ። እኔ ግን የሚገባኝ ከዛም ጀምሮ ፍጡር ነው የሚለው ነው። በዚህ ውስጥ ግን በዩኒቨርሲቲ አካባቢ ምናምን እነዚህን መረዳቶች ከኔ ጋር የሚያወሩ ዲስከስ የሚያደርጉ ልጆች ነበሩ እና በዛ ሄድን ማለት ነው። ስለዚህ እኔ አሁን መጽሐፉ ነው ያስተማረኝ። ኢየሱስ ፍጡር ነው፣ አምላክ አንድ ነው። በዛ የተሐድሶ ህብረት ውስጥ ያሉ ሰዎች ግን እኔን ወዲያው ነው በቃ ክፉ የሆነ ከጨለማ የሆነ ከጥላሸት አይነት ነገር የተሰራ አለ አይደል? እንደዛ ነው የሚቆጥሩት። አሁን እኔ ከሳወራ ይሄ ከሃዲ ምናምን ነው የሚሉ እኔ ምንም አይመስለኝም። ምን አለ መሰለህ ተሐድሶ አሁን ከፕሮቴስታንት በፊት ነው እንግዲህ ሙቭመንቱ የጀመረው። ኢትዮጵያ ውስጥ ራሱ የበነ ደቂቅ እስጢፋኖስ ጊዜ ያው ታሪኩን ታውቁታላችሁ። ኦኬ አሁን እነሱ ተሐድሶ ሲባል ይሄ ከስዕላት ጋር የተያያዘ ከገድላቱ ጋር ከኦርቶዶክስ ተአምራቱ ጋር እንደዛ ጋር የተያዘ ያንን መንቀፍ እንጂ ድፕሊ መጽሐፍ ቅዱስን እያነበቡ አይደለም ወደ ተሐድሶ እንትን የሚሉት ማለት ነው። እንዴ ኢየሱስ ማርያም ጸሎት አትሰማም እያሉ ይቃወማሉ እንጂ ጀስት መጽሐፉን አንብበው ኢየሱስም እንደዚሁ እንደ ማርያም ሁሉ ጸሎት እንደማይሰማ ምናምን አምልኮት እንደማይገባው ያንን ፎከስ አያደርጉም። እነሱ ጀስት እንትኖች ናቸው፣ ተሐድሶች ናቸው። ግን አሁን አንተ ህብረት የምታደርጋችሁ ጓደኞች አሉ፣ ትጸልያላችሁ፣ ትጾማላችሁ። ያኒ ከቲክቶክ ከጓደኞች ጋር ወይም እኛም ጋር መተከኛ ጋር ስትወርድ ህብረት የምታደርጋችሁ አለ? የሆነ ክላስ ተከራይታችኋል? የሆነች ቤት እምነት አለቻችሁ ወይስ በየቤታችሁ ነው ሃይማኖታዊ ስርዓት የምትፈጽሙት? ሃይማኖታዊ ስርዓት ትፈጽማላችሁ? እኔ ፕሬይ የምናደርግበት ጓደኞች አሉኝ ከኔ ወንጌል የሰሙ ከዛም ቀድሞ ከኔ በፊት ደግሞ እንደዚህ አይነት መከራ ውስጥ ያለፉ ወንድሞች አሉኝ። ከኔ አንደበት ደግሞ ኢየሱስ ፍጡር መሆኑን አምላክ አንድና ብቸኛ መሆኑን የሰሙ ወንድሞች እህቶች አሉ። ግን ያው በዛ ውስጥ ደግሞ ምን አለ መሰለሽ አምላክ አንድ ነው ስትይ በጣም ቻሌንጅ አለው። በነገራችን ላይ በጣም ከባድ ነው። አሁን ሰው እንደሚለው አይደለም፣ ቻሌንጅ አለው በጣም። የስጋ ዘመድሽ ሁሉ ማለት ነው የሆነ እንደ ልዩ ፍጥረት ነው የሚያይሽ፣ አይገባውም። እና አሁን እኔ የሆነ ስፍራ ሄጄ አምላክ አንድ ነው ብዬ ባወራ እንደ ልዩ ፍጥረት ነው የሚያወሩት። ይሄ በፍልስፍና ምናምን መጽሐፍን አንብቦ በእውቀት ብዛት የደረሰበት ምናምን እንደዛ ነው የሚረዱት ከመጽሐፍ ገልጬ ባወራም ማለት። ስለዚህ ግን በነገር ሁሉ ደግሞ ፈጣሪ አንድ ነው እሱም አላህ ነው ብላችሁ በመረዳታችሁ እኔ በጣም እጅግ በጣም ከልብ ደስ የሚለኝ ነገር ነው። ምክንያቱም የማቴዎስ ወንጌል ላይ ቃል በቃል ስለተቀመጠ
ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ተናግሯል። ከመስዋዕት በላይ ከክርስቶስ ሞት በላይ ሰው አምላክ አንድ ነው ብሎ ነው ማመን ያለበት። ለእኔ ቀጥሎ ነው የክርስቶስ መስዋዕት የሚመጣው። ከአምላክ የብቸኝነት ዕውቀት በኋላ ነው የሚመጣው። አንድ ሰው አምላክ ብቸኛ ነው ብሎ ካላመነ የክርስቶስ መስዋዕትን ቢቀመጥ ቢያለቅስ ቢሮጥ ምንም ግንኙነት የለውም ከአምላክ ጋር ብዬ ነው የምረዳው። ስለዚህ የመጀመሪያው ላይ እዛ ነው። ማቅረብ ካላችሁ መቀጠል ትችላላችሁ። አመሰግናለሁ። ብሄር እያለ ይጠብቀ ጀዛከላህ ኸይር መሲ። ኦኬ ዛሃሩ ማውራት ከፈለሽ ቀጥይ። አይ እኔ ማውራት ፈልጊ ሳይሆን መምህሬን ፎሎ እንድታደርጉት ነው። እዚህ 1600 ሰዎች አላችሁና ፎሎ አድርጉትኝ። ቪዲዮችንም ዲዩቲ እያደረጋችሁ አሰራጩ። ቢያንስ 100,000 200,000 እናስገባው። 1 ሚሊዮን ተብሎ ነበረ ቻሌንጅ የተጀመረው፣ ግን እንኳን 1 ሚሊዮን እስከ 100,000 ራሱ አልገባም። እና ሁላችሁም ፎሎ አድርጉት። ወንድሞችንም ፎሎ አድርጉ። ከላይ ያሉትን ጃቢርንም አቡበከርንም መሐመድንም ሐዋርያንም እንዳዲስንም ሁላችሁንም ፎሎ አድርጉ። ቤሪያንም ፎሎ አድርጉ እና ጀዛከሙላህ ኸይር። ጥሩ ትምህርት ተምረናል። እሺ ዛሃሩ ጀዛከላህ ኸይር። ኡስታዝ ወሂድን ፎሎ አድርጓቸው። ያው በየቀኑ ነው እንደ መጽሐፍ የሚገለጡት። እሳቸውም አላልቅም ብለዋል። ሁሌ ነው በቃ አዲስ ነገር እንደተገለጡ ነው። ስለዚህ እኛ የደረሰ ነገር ሌሎችም እንዲደርሳቸው ፎሎ አድርጉ። በቃ እንዲዳረስ ነው ለብሶ እንዲዳረስ ነው እንጂ ሌላ ጥቅም ኖሮት አይደለም። ያው ኡስታዝ ፎሎወሩን ያኔ ትንሽ ቅር ብሎኛል። ቤሪያ ላይ ትንሽ ቅር ያለኝ ነገር አለ። ምንድነው? ደስ ብሎኛል ከኡስታዝ ወሂድ ጋር በመወያየቱ። ነገር ግን አንደኛ ቁርአንን እስካሁን ድረስ አለማየቱ አለማንበቡ አንደኛ ይሄ ቅሬታዬ ነው። እስካሁን ድረስ ለምን አላነበበም የሚለው። ሁለተኛ ደግሞ ነብዩ መሐመድ ላይ 2 ጊዜ 3 ጊዜ ደጋግመህ ስትናገር ነበርና ነብዩ መሐመድን አልቀበለውም ብለህ ስደጋግም ነበር። ቅድምም ነበርና እየሰማው ነበር። መጀመሪያ የሆነ ነገር ሳታነብ አትወስን። መጀመሪያ አንብብ። ሞር ደግሞ ስለ እስልምና መረጃዎችን ሳትመለከት ስለ ነብዩ መሐመድም አትናገር። ከህግ አንጻር እና ከነቢያቶች አንጻር ነብዩ መሐመድን የማልቀበልበት ፖይንቶች አሉ። ሞች መሃል ነው ያለውና ቁርአንን ማንበብ አለብህ። ስለ ነብዩ መሐመድም ማንበብ አለብህ። ከዛ በኋላ አልቀበለውም ማለት ትችላለህ። እና ይህንን ነገር አድርግ ነው የምልህ። ሙስሊሞች መካከል ስትሆን ነብዩ መሐመድን አልቀበለውም የሚለውን ነገሮች አትናገር። ይሄን ለማለት ነው። በተረፈ ቴንኪው። እሺ እቀበላለሁ። ጃዬ ግን ሊያወራኝ ነበር ወረደ መሰለኝ። ወሂድ ጉድ አይዲያ። አመሰግናለሁ ስለ ምክር እጅግ በጣም አመሰግናለሁ። ወሂድም ዛሃራ ቴንኪው በጣም ጃዬ ወርዷል። አቡበከር አይደል? አቡበከር እና ከላይ ያለሽው እናስተካክለዋለን ብዬ አስባለሁ።
እኔ ታናሽ ነኝ። ከታች ያሉ ብዙ ትልልቅ ሰዎች ስላሉ ያስተካክሉልሻል። የሚያስፈራሽ የሚያስደነግጥሽም ነገር የለም። አምላክ አንድ ነው በማለትሽ ብዙ ሆነው ስለጮሁ ውሻ ቢጮህ ጅብን አያስፈራው እና እንዳደነግጭ አምላክ አንድ ነው ለማለት እና ቴንክ ዩ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ ሁላችሁ። አይ ቲንክ ያው ጸጥ ስላለ በቀን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፖይንት ጃና ተመለስ፣ እኔ ቦታ ልለቅልህ ነውና ቅድም ለቤሪያ ጥያቄ አለኝ እያለ ነበረ ሳይጠይቅ ነው የወረደው። ጃና ተመለስ። በጠዋት ነው የምነሳው፣ እኔ ስራ አለብኝ። ደህና ደሩ። ስለዚህ ኢየሱስ መሰቀሉን እኮ ካመንክ እንዴት እነዛ ጥያቄ ሊሆኑብህ እንደቻሉ ግራ ስለገባኝ ነው። ይሄን የምታምን አልመሰለኝም ነበረ። ምኑ ማለት ስለ ሥላሴ ክርስቶስ በምድር ላይ ፍጹም ሰው ሆኖ መምጣቱን ያመነ ሰው ያው ከሙስሊሞች ክርስቲያን የምንለየው አንድም በዚህ ነው፣ አልተሰቀለም የሚለው ላይ ነው አይደል? ሲመስለኝ ማለት ነው። ከልጅ ልጅ ትውልድ ያድናለው ያለው ቃል ነው የተፈጸመው። ምንም የሚያሻማና አዲስ ነገር የለም ብዬ ስለማምን ስለሚል ቃሉ መሰቀሉን ካመንክ እንዴት ጥያቄ ፈጠረብ? ተባረኪልኝ። በነገራችን ላይ ኢየሱስ እንደሞተ ስለማምን ነው አምላክ አይደለም የምለው። የሚሞት አምላክ የለም። አንደኛ ጢሞቴዎስ መጽሐፍ ምዕራፍ የሐዋርያት ምስክርነትም የለውም። ትሪኒቲ የመጣው ከ3ኛው ክፍለ ዘመን በኋላ ከኒቂያ ጉባኤ በኋላ ነው።
ስያሜው የመጣው ደግሞ በሁለተኛው ክፍለ ዘመን ተርቱሊያን ከሚባለው ሰው ነው። ስለዚህ ትሪኒቲ እና የክርስቶስ መስቀል የሚያገናኘው የለውም። እንደውም ሰው የክርስቶስን መስቀል ካመነ ስላሴን ማመን የለበትም። በሶስተኛ ደረጃ ልመልስልሽ የምፈልገው ስላሴ የሚባል ቃልም የለም። ሶስት አካል የሚባል አስተምህሮ መጽሐፍ ቅዱስ ውስጥ የለም። ኢየሱስ ከአብ እኩል ነው የሚባልም ትምህርት መጽሐፍ ቅዱስ ውስጥ የለውም። እኔና አብ አንድ ነን ብሏል። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው ያለው። አንድ ነን ማለት እኩል ነን ማለት አይደለም። አንድነት የህብረት የሥራ የተባለ በዚህም ባለበዛ ስለ ስላሴ እየነገረህ ነው። ምክንያቱም እኔና አብ አንድ ነን፣ እኔን ያየ አብን አየ ይላል እኮ አይደል? እኔን ያየ አብን አየ እንዴት ነው? አስረዳኝ። ማየት ማለት አፍንጫና ጥርሱን ጸጉሩና ምላሱን ለመግለጽ ነው። በምድር ላይ ያየነውን ክርስቶስ አብን ያየ እኔን አየ የሚለው በዛ ነው የሚረዳው ክርስቲያን። ማየት ማለት በደንብ ልትረጂ፣ በፈጣሪ ዘንድ ፈጣሪ ይታያል ማለት በስራው ይገለጣል ማለት ነው። ለምሳሌ አንድ ሰው ይሄን ዩኒቨርስ አይቶ ወይም አንቺ ስምሽ ማን ነው? ሻል ነው መሰለኝ። ሻልን አይቶ ፈጣሪ አለ ይላል። ስለዚህ ለምንድን ነው ፈጣሪ አለ የሚለው? ፈጣሪ አንቺን በመፍጠሩ ስለተገለጠ ማለት ነው። ስለዚህ እኔን ያየ አብን አይቷል ማለት በእኔ በኩል የሚሰራው አብ ነው። እኔ ከራሴ ማድረግ አልችልም። ያን እኮ የሚል እኮ የለም። ያን ስለዛ የሚገልጽ ማብራሪያ አለ አሁን ላልከው? ችግር የለውም። የማውራውን ነገር በጥቅስ አስደግፍልሻለሁ። እኔ ግን ኢየሱስን ማየት ማለት የአይን እይታ ማየት አይደለም፣ ስራውን ማየት ማለት ነው። ምክንያቱም አብ የስጋ አካል አለው። አይን እንደዚህ ሰርክል ያለው ጥቁር ወደ ሆዱ የሚያስገባበት የሚያላምጥበት ምላስ የለውም አብ። ስለዚህ አብን ኢየሱስን ያየ ማለት ስራውን ያየ ማለት ነው እንጂ የኢየሱስን የስጋ ቅርጽ ያየ ማለት አይደለም። ስለዚህ እኔን ያየ አብን ያየ ማለት የኔን ስራ የተመለከተ ማለት ነው። ይሄንም ለማለት ደግሞ ዮሐንስ ወንጌል ምዕራፍ 5ን ገብተሽ ማየት ትችላለሽ። ዮሐንስ ወንጌል ምዕራፍ 8ን ማየት ትችላለሽ። ዮሐንስ ወንጌል ምዕራፍ 15ን ማየት ትችላለሽ። ምን ይላል? ዮሐንስ ወንጌል ምዕራፍ 5 ላይ ቃል በቃል እኔ ከራሴ አንዳች ላድረግ አይቻለኝም ይላል። ጥቅሱን ቃል በቃል ልንገርሽ፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ማለት ነው። ስለዚህ ኢየሱስ ከራሱ ማድረግ ካልቻለ እግዚአብሔር አይደለም። እግዚአብሔር ደግሞ በእግዚአብሔር አይሰራም። ኢየሱስ እግዚአብሔር ሆኖ አብ እግዚአብሔር ሆኖ እግዚአብሔር በእግዚአብሔር ሰራ የሚባል ነገር የለም። ስለዚህ እህቴ በደንብ እንድትመረምሪ እንድትፈትሺ መጽሐፍ ቅዱስን እንድትበይ ስልሽ ደግሞ ወረቀቱን ሳይሆን ቃሉን እንድትመገቢ ማለት ነው። በደንብ ስትመለከችው ኢየሱስ ፍጡር አብ ፈጣሪ፣ ኢየሱስ ተገዢ አብ ገዢ፣ ኢየሱስ ተላኪ አብ ላኪ፣ ኢየሱስ አትችልም ወይ ደግሞ አሁን ላይ የሚነሱ ጥያቄዎች እንደ ጥያቄ አነሳቸው ነበረ። ገባ? ይሄ መሰረት ነው ክርስትና ብዬ ስለማምን ስለሆነም ነው የምናነበው። ይሄን ያላወቀ ሰው ጥያቄ ሊፈጥርበት መጽሐፍ ቅዱስ ጥያቄ ሊፈጥርበት ይችላል፣ በደንብ ይፈጥራልም። ምክንያቱም ትልቁ እንትን ስላሴ ላይ ነው ብዬ ስለማስብ ማለት ነው። ሁሉም አሁን ጥያቄ የሚያነሳው የክርስቶስ መምጣት እንትን ልንገርሽና አዲስ አበባ አሜሪካ ግቢ የሚባል ሰፈር አለ አይደል? አዎ አለ። እዛ ገባሽ ማለት አሜሪካ ሄድሽ ማለት ነው? ኖ አሁን እኛ ስላሴ የሚለው ስላሴ ማለት ስላሴ ማለት ስላለ ምናምን ሳይሆን አሁን እኛ ላይ ምሮክ
በምን መልኩ ነበረ መረዳት የነበረብን? አብ ወልድ መንፈስ ቅዱስ ተብሎ ባይቀመጥልን አሁን ላይ እንደምንረዳው ነበር የምንወዛገበው። እንዴት ሰው አምላክ እንዴት ሰው ይሆናል? ይሄ ራሱ እኮ በጣም ትልቅ እግዚአብሔር ለኔ ያረገልኝ ነገር ነው ማለት ክብሩን ጥሎ መምጣቱ ሰው መሆኑ ለኔ መገለጡ በእኛ አይምሮ እንትን የሚል እኮ አይደለም፣ የሚገመት ነገር አይደለም። ግን ያንን አደረገልኝ። አንዴ እንትን እናድርገው። ፈጣሪ ሰው አልሆነም። ቅዱስ ላይ ነው መመሪያችን ላይ ነው ያለው። ከአንዴ አታቋርጭኝ። የለም መጽሐፍ ቅዱስ ላይ እንደዛ የሚባል ነገር የለም። አሁን የምታወሪኝ እኔ ከመጽሐፍ ቅዱስ ነው ማሳየሽ። ኢየሱስ ፍጡር እንደሆነ ራሱ የተናገረበት፣ ሐዋርያት የተናገሩበት፣ እግዚአብሔር ራሱ ኢየሱስን እንደሚፈጥረው የተናገረበት በትንቢት ቃል አለ። ስለዚህ አንድ ቅዱስ ላይ እንደዛ የሚባል ነገር የለም። አንድ ነገር ተነስቶ ፈጣሪ እኔ እኮ አንቺ እንድታይኝ እንድትመችሽ ምናምን ብሎ ወደ ሰውነት አይመጣም። ሰው ማለት ፍጡር ነው። አሁን ጽንስ እህቴ በጣም ብል ስሰጥሽ በጣም ይቅርታ፣ እጅግ በጣም ይቅርታ። አንቺን ለማሳነስ ያንቺን እምነት ለማሳነስ አይደለም። አንድ ነገር በሴት ማህፀን ከተሰራ ስሪት ነው። በሴቷ ማህፀን በሂደት የሚፈጠር ነገር ነው። ኢየሱስ ጽንስ ነው አለ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ምን ትጸንሻለሽ? ወንድ ልጅ። ያን ወንድ ልጅ ደግሞ ጊዜው ሲደርስ ትወልጂዋለሽ። ስለዚህ ያ ጽንስ ፍጡር ነው። ጽንስ ማለት ፍጡር፣ የሚሰራ የሚበጅ ማለት ነው። በእግዚአብሔር ቅርጽ፣ አይን፣ ምናምን፣ ጆሮ፣ ምላስ የሚበጅለት። ስለዚህ አሁን ተነስተሽ ጽንስ የሚባለው ነገር ፈጣሪ ነው ምናምን እሱ እህትዬ በደንብ መርምሪው። ከኔ የተሻለ ከጎንሽም ወንድሞች አሉ ሞር የሚያወሩልሽ ማለት ነው። አይ ከኔ ጋር እንደ አንድ ክርስቲያን ማውራት እንችላለን፣ ካስፈለገ ደግሞ ቤቴ መተሽ ማውራት በሰፊው እንችላለን። እና እመኝኝ ኢየሱስ የሚባል ፈጣሪ የለም። ኢየሱስ የሚባል ወንድ ልጅ እንጂ። ኢየሱስ የሚባለው ስሙ በራሱ ለወንድ ልጅ የተሰጠ እንጂ የፈጣሪ ስም አይደለም። እንደዛ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስን በደንብ አጋላብጪው፣ መርምሪው፣ ጊዜ ፈተሽ እይ፣ ታሪኮችን ተመልከቺ። ከዶግማና ከቀኖና አንጻር ደግሞ በተሳሳተ መንገድ የሚተረጉቡልሽ እና ሐሳብ የሚሰጡሽ ሰዎች ካሉ ማውራት እንችላለን። ስለዚህ ኢየሱስ የሚባል ፈጣሪ የለም። ተባረኪ። አይ አላይዳ ይስጥ ቤሪያ የሆነ ወሳኝ ፖይንት ላስቀምጥልህ ነበር። ኔትወርክ እንትን አለኝ። አይ ቲንክ አሁን የሚሰማ ከሆነ አጠር አድርጌ የሆነ ፖይንት ላስቀምጥልህ። ማለት በዚህ ደረጃ አስበህ ለመመርመር አላማ ላይ ካለህ ማለት ነው። ያ ምንድን ነው? ባይብሉ ራሱ ነቢያቶችን ፊልተር አውት የምናደርግበትን ሜተድ በደንብ አድርጎ ያስቀምጥልናል። ባይብል ማለት ነው በደንብ በሰፊው ማለት ነው። ነቢያቶች፣ እውነተኛ ነቢያቶችና ሐሰተኛ ነቢያቶች እንዴት መለየት እንችላለን? አሁን ናሙናዎችን ልስጥህና የሆነ ጊዜ ደግሞ ስንገናኝ አይ በዛ ናሙና መሰረት ሻሃዳ አስቀድሞ የሚል ነገር አለ። የምን ሻሃዳ ነው? ሻሃዳ መያዝ የሚፈልግ ሰው ካለ መግባት ይችላል። አሰላሙ አለይኩም፣ እንዴት ናችሁ? ዋሳቱ ለወረከት። እሺ ወንድሞች፣ አንድ ልጅ ነበረችና ጠይቃ ሻሃዳ መያዝ ትፈልጋለች እና አዛለች። አይ ኢንሻአላህ አስገቧትና አንዳንድ ነገር ያሳዩዋትና እሺ አንዴ እድራት። እሺ ሶስት ከዛ ፖይንታችንን እንትን እንበል
ስለዚህ እውነተኛ ነቢያቶችን ፊልተር አውት የምናደርግበትን ሜተድ አስቀምጦልን ባይብሉ ራሱ ማለት ነው። አንዱን ልጥቀስልህ። ለምሳሌ ባዕድ የሆነ አምልኮን መከተል ነው። ነቢያቶች ባዕድ አምልኮን የሚከተሉ ከሆነ የውሸተኛ ነቢያት መገለጫ ነው። ዘዳግም ምዕራፍ 13 ከቁጥር 1 ጀምሮ አውዱን አጠቃላይ ስትመለከተው በመካከል ነብይ ወይም ደግሞ ህልም አላሚ ቢነሳ ምልክትንም ተአምራትንም ቢሰጥህ እንደነገረህ ምልክቱም ተአምራቱም ቢፈጸሙ ይላል። ምልክቱም ተአምራቱም ሊፈጸሙ ይችላሉ ፕሮባብሊ። እርሱም ሄደን የማታውቃቸው ሌሎችን አማልክቶች እንከተልና መልክ ቢልህ ይህን አካል ፈጽመህ እንዳትቀበለው የነቢይ ቃል አይደለም፣ የዛ ቃል የተናገረው ቃል የነቢይ ቃል አይደለም ብሎ ያስቀምጠዋል። አጠቃላይ አውዱ ማለት አንደኛ ይሄ ነው። ሁለተኛው የትንቢት መሳሳት ነው። ትንቢት ከተጋጨ ከባድ ነው። ትንቢቱ ከተሳሳተ ማለት ነው። ዘዳግም ምዕራፍ 18 ከቁጥር 20 ጀምሮ አውዱን ስትመለከተው ስለ ትንቢት ተናጋሪዎች ይናገርና 22 ላይ መጥተው ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ስለዚህ ነብዩ በድፍረት የተናገረው ነው፣ ያ ደግሞ የነብይ ንግግር አይደለም ማለት። ስለዚህ ትንቢቱ ትክክለኛ ትንቢት መናገር መቻል የለበትም። ሰው የነብዩን ትንቢቶች አንብብ እስቲ። ነብዩ የተናገሩት ትንቢት የቱ ጋር ነው ውሸት ትንቢት የተናገሩት? ውሸት ትንቢት ከተናገሩ ኤክስ ታደርገዋለህ በዚህ መሰረት ማለት ነው። ባዕድ አምልኮ ይከተሉ ነበር ወይ? በጣም ብዙ አሉ። ኤርሚያስ ምዕራፍ 23 ቁጥር 16 ላይ የሚሄዱበት ሜተራቸው የተሳሳተ ሜተር ሲሆን ነቢያቶች የሚራመዱበት መንገድ ምን አይነት መንገድ? እዛው ኤርሚያስ ምዕራፍ 6 ቁጥር 15 ላይ ብትመለከት ነቢያቶች ኃጢአት በበዛበት ጊዜ፣ ወንጀል በበዛበት ጊዜ አምላክ ላይ ሌላን አካላቶች አዳብለው በሚመለከትበት ጊዜ ሰላም የሚሰብኩ ከሆነ እነዚህ ነቢያቶች ራሱ ትክክለኛ ነቢያት አይደሉም ብሎ ያስቀምጠዋል። በዛ ጊዜ መስበክ ያለባቸው ወደ ንስሐ እንዲገቡ ሰዎችን፣ ኃጢያን የሆኑ ሰዎች ወደ ንስሐ ግቡ እያሉ መስበክ አለባቸው ብሎ ያስተምራል። ይሄ ባይብል እና ከዚህ ውጪ ወደ 10 እንትኖች አሉና እነዛን መስፈርቶች መጀመሪያ አውጥተህ በዛ መስፈርት መሰረት ፊልተር አውት አድርገህ ራሽናል በሆነ ማይንድ ብፈትሽ ለአንተም ለሌላውም ጥሩ ነው ብዬ አስባለሁ። እሺ አመሰግናለሁ በክር፣ እጅግ በጣም ተባረኩልኝ። ቅድም የጠየቅሽኝ እህት በደንብ መጽሐፍ ቅዱስን መርምሪ የአንድ አምላክ አማኙኝ እና ፈጠን በይ ለማለት እወዳለሁ። እጅግ በጣም አመሰግናለሁ። ተባረኩ። እድል ስለሰጥ ከታች አንድ ወንድም አለ ከዚህ በፊት አውቀዋለሁ መሰለኝ ጀማል። አሁን ተባረኩ። ለውረዳ ቦከር አራው አለ ተፈቅዶላል። አሁን መጣች ኦሳማ ልጅቷ። ቆይ አንዴ ወንድሜ አንተ